በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ተከበራችሁ ኦርቶዶክሳውያን እናት አባቶች ወንድሞቼ ሁላችሁ በልዑል እግዚአብሔር ስም እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን እስከ ሰዓት ድረስ ቆያችሁ። አሜን። አባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ የከበረ ይሁን። እንደምን ከርማችኋል? ሚያዝያ 23 2017 ዓመተ ምህረት በልዑል እግዚአብሔር ስም በዚህ ችለት ታስበው የሚውሉ በዓላትን እንነጋገር ዘንድ በዚህ ችለት ብቅ ብያለሁ። ከረጅም ጊዜ በኋላ ነው በዩቲዩብ ስመጣ። ዝርዝር ጉዳዮች ላይ አልገባም። በአጭሩ ግን ያው ብዙ አዳዲስ ነገሮች ይኖራሉ በዚህ አመት። ይልቁንም ይሄን አብይ ጾም ትንሽ አንገታችንን ደፋ አድርገን ከሚዲያው መረቀን ስራዎችን ስንሰራ የነበረው ወቅት ነውና ምናልባት ለዛ ነው የጠፋሁት። ምናልባት ቴሌግራም ላይ ግን ሪከርድ እያደረኩ አጫጭር መልእክቶችን ስልክላችሁ ነበር። ምናልባት እዚህ ዩቲዩብ ላይ የምትከታተሉ ኦርቶዶክሳውያን ቴሌግራሙ ላይ ከሌላችሁ ቴሌግራሙ ላይ እንድትቀላቀሉ የቴሌግራም ሊንኩን እስቲ እዚህ ዩቲዩቡ ላይ አስተያየት መስጫው ላይ አስቀምጥላችኋለሁ። በዛ ተቀላቀሉ። ምክንያቱም ዩቲዩቡ ላይ እንግዳውን ቆይቼ ነው የመጣሁት አይደል? እስቲ መጨረሻ ጊዜ የመጣሁት መቼ ነው? መጋቢት 5 የአባታችን የአቡነ ገብረ መንፈስ ቅዱስ በዓለ ዕረፍታቸው ዕለት መጋቢት 5 ነው የመጣሁት እና ከዛ በፊት እንግዲህ ሚያዝያ ወር ላይ በሪከርድ ቴሌግራም ላይ የመጣሁባቸው አሉና እነሱን ተከታተሉ። እንዲሁም እንግዲህ ገድለ ቅዱሳን ላይ ፍቅር ያላችሁ ሰዎች በጣም ላይ በጽሁፍም በሪከርድም ስለሚተላለፉ እዚህ ላይ ደግሞ ምናልባት ሪከርድ አድርጌ ጊዜ እንደዚህ አሁን አገልግሎቶቹ እንደ በፊት ዩቲዩብ ላይ በየጊዜው እየመጡ ገድለ ቅዱሳን የማካፈሉ ጉዳይ በየጊዜው ላይ ኖር ይችላል። ምናልባት እንደው ለሁሉም ሰው ሁሌ እናገራለሁኝ ዩቲዩብ ላይ የምትሰሙት ነገር በቃ ሰምታችሁ ነው የምታልፉት። ግፋቢል በእለቱ አሁን ዛሬ እንግዲህ ገድሉን ቃል ኪዳኑን እንነጋገራለን። የቅዱስ ጊዮርጊስን ሰምታችሁ ነው የምታልፉት። ገድሉን ግን ገዝታችሁ ቤታችሁ ብታረጉ የተሻለ ነው። አሁን ሌሎቹም ወንድሞች አሉ ዛሬ ገድለ ጊዮርጊስን የሚነግሯችሁ ሌሎች ወንድሞች አሉ በተሻለ ሁኔታ ከኔ የሚነግሯችሁና ሰምታችሁ ነው የምታልፉት። ማለት በእለቱ ገድሉን ትሰማላችሁ፣ የምታገኙ በረከት አለ። ከዛ ግን ሌላ ጊዜ በቃ ሰማችሁት የዛሬ ወር አይኖርም። ዛሬ የሰማችሁት ግፋቢል እንትኑን ገድሉን የሚናገርበትን ክፍል ዳውንሎድ አድርጋችሁ አስቀምጣችሁ ሊሆን ይችላል። አታዳምጡትም ድጋሚ። እርግጠኛ ሆኜ ነው የምነግራችሁ። ስልካችሁ ላይ ዳውንሎድ አድርጋችሁ ያስቀመጣችኋቸው ስብከቶች ድጋሚ አታዳምጧቸው። መጽሐፍ ሲሆን ግን ቤታችሁ ከተቀመጠ እንደው ባታነቡት እንኳን ለትውልድም ይተርፋል። በመቀመጡ ብቻ ደግሞ የሚያመጣው በረከትም አለ፣ ይጠብቃል። እና ደግሞ ነገ የሶሻል ሚዲያ ጉዳይ ነገ ምን እንደሚሆን አናውቀውም። ስልካችሁ ላይ ያለውን መረጃ እኮ ከማዕከላዊ ቦታ ወይም ሴንትራል ቦታ ሆኖ አንድ የስልክ አምራች ካምፓኒ ከፈለገ ወይንም አንድ ሀከር ከፈለገ በአንድ በተን የሚያጠፋው ነገር ነው። እና በይበልጥ ስልኮቻችሁ ላይ ያሉ የጽሁፍ በተለይ በፒዲኤፍ መጽሐፍት ያሏችሁ ሰዎች የማይገኙ እንደዚህ የቆዩ መጽሐፍቶች ካሏችሁ ሁሌ እንደምለው ወደ ሀርድ ኮፒ ቀይሩ፣ ፕሪንት አድርጉና አስጠርሳችሁ አስቀምጡ። በዛ መንገድ ተጠቀሙ። መጽሐፍ የማንበብ ልምድ ይኑረን። በተለይ ደግሞ ልጆች ያሉን ኦርቶዶክሳውያን ካላችሁ ለልጆች በማንበብ አሳዩአቸው። ቁጭ ብላችሁ ስልክ ስታዩ ማታ የምታዩአቸው ከሆነ ስልክ እያዩ ነው የሚያድጉት። ደንቆሮ ትውልድ ነው የምትፈጥሩት። እርግጠኛ ሆኜ የምነግራችሁ ማታ ማታ ስልክ ቁጭ ብላችሁ እያያችሁ እነሱም ታብሌት ወይ ስልክ ሰጣችሁ አይሆንም። እንደዛ ቁጭ ብላችሁ በፊታቸው እነሱ ደግሞ ከምትነግሯቸው የምታረጉትን ነው ኮፒ የሚያረጉት። እና ለልጆቻችን በጣም 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 ልንጠነቀቅ ይገባል። ቁጭ ብለን ማታ ባናነበው እንኳን በፊታቸው መጽሐፍ እንዲህ እየገለጽን የምናነብ እንኳን መስለን እንታያቸው።
ሲሆን እናንብብ። እነሱም ወደ ማንበብ እናለማመዳቸዋለን። አለዛ ግን ይሄ ሶሻል ሚዲያ ክርስትና ችግር ነው። በዚህ ዘመን ትልቁ አሁን የቤተ ክርስቲያን ተግዳሮት እየሆነ ያለው አሁን የሶሻል ሚዲያ ክርስትና ነው። ክርስትናውን እዚሁ ሶሻል ሚዲያ ላይ የምንጀምረው ብዙዎች ነን። እዚሁ ሶሻል ሚዲያው ላይ ደግሞ ሁሉም አዋቂ ነኝ ብሎ ነው የሚያስበው። ችግር ነው ለቤተ ክርስቲያን አንድ ትልቁ ተግዳሮቷም ይሄ ነው። ለእኛ ለመንፈሳዊ ሕይወታችንም አይጠቅመንም። ለማንኛውም ወደማይመለከተኝ አጀንዳ እንዳልገባ ወደ ዕለቱ በዓላት እንኳን አደረሳችሁ። ታላቁ ሰማዕት ሊቀ ሰማዕታት የኢትዮጵያ ቄሰ ገበዝ ቅዱስ ጊዮርጊስ ዛሬ ዓመታዊ ዕረፍት በዓሉ ነው። እንኳን አደረሳችሁ፣ እንኳን አደረሰን። ስለ ቅዱስ ጊዮርጊስ ስላደረጋቸው ተአምራቱ፣ ስለ ዕረፍቱ ታሪኩን፣ ገድሉን የምንነጋገርበት ዕለት ነው። በቀጥታ ወደዛ ልሂድና ተአምራቶቹን መጨረሻ ላይ ያነብላችኋለሁ። 2 ሶርሶች አሉኝ ገድሉን። አንደኛው ተስፋ ገብረስላሴ ዓመተ ምሕረቱን ልየው የቆዩ እትሞቻቸው 1985 ያሳተሙት ገድለ ጊዮርጊስ አለ። አንድ ከሱ ነው የምጠቀመው ሶርስ አድርጌ የሚይዘው። ሁለተኛ ማህበረ ቅዱሳን በ2012 ዓመተ ምህረት ገድለ ጊዮርጊስን ያሳተሙ ቀሲስ ፀሐየ ጽድቅ ያዘጋጁት ገድለ ጊዮርጊስ ነው። ቀሲስ ፀሐየ ጽድቅ በሌላ የምናውቃቸው ገድለ ቅድስት አርሴማን ጥሩ አድርገው አዘጋጅተውታል። ሁሉንም ብራናዎች ሪፈር አድርገው ከዛ ከሁሉም ማውጣተው አንድ ቋሚ ገድለ ቅድስት አርሴማን ጥሩ አድርገው ሰርተውታልና ቅዱስ ጊዮርጊስንም ገድሉን ሰርተው ለማህበረ ቅዱሳን ሰጥተው ማህበረ ቅዱሳን አሳትሞታልና የቀሲስ ፀሐየ ጽድቅን እትም ካገኛችሁ የጊዮርጊስንም የአርሴማንም ብትጠቀሙት ጥናታዊ ምርምርም ጭምር የተደረገበት ነው። ከብዙ ገድላት የተውጣጣ ነውና በጣም ልዩ የሆነ ገድል ነው። የእሳቸውንም ብታዩት መልካም ነው። ሌሎቹ ግን እንግዲህ ገበያ ላይ ያሉን ያላዩዋቸው ይኖራሉ። ግን በአብዛኛው ተአማኒነት የሌላቸው በተለይ በግል ነጋዴዎች የሚታተሙ እንትኖች ቁርጥርጥ ናቸው፣ ቁንጽልጽል ይበዛቸዋል። አንደኛ ገበያ ተኮር ናቸው። ለምሳሌ አንድ ምሳሌ ልጥቀስላችሁ። ገድለ አቡነ ሳሙኤል ዘዋልድባን በአቡነ እስጢፋኖስ ብፁዕ አቡነ እስጢፋኖስ የጅማ ሀገረ ስብከት ሊቀ ጳጳስ ቀደም ባለው ጊዜ አትመውታል እሳቸው። አሁን ገበያ ላይ ስለሌለና መጽሐፉ በጣም ስለሚፈለግ አንድ ነጋዴ ተነስቶ ገድለ አቡነ ሳሙኤል ብሎ አትሞ አወጣው። ግን አንደኛ ሲገለብጡት መጽሐፉን እስካን አድርገው ያንን እስካን ያደረጉትን ወደ ሶፍት ኮፒ ያስቀይረው ወይም በጸሐፊ ያጽፈው ምናምን ነው በትክክል አይገለብጡትም። ቁንጽልጽል ያለ እና በጣም ነው ያዘንኩት። አሁን በቅርብ ታተመው የአቡነ ሳሙኤልን ገድል ያኔ በፊቱ ስለነበረኝ የአቡነ ሳሙኤል እትም ረዥም ነው፣ በስንክሳሩ ሳይዞ ነው ረዥም ጅማ እያለሁ ነው የገዛሁት። እጅግ ግሩም ነው እሱ ገድል። ግን አሁን ገበያ ላይ ደግሞ በአዲስ መልክ ተሰርቶ ብታዩት በጣም ነው የሚያሳዝነው። ሀሳቡ ተቆራርጦ ፊደላቶቹ ልክ አይደሉም፣ ብዙ ስህተት አለበት እና እንደዚህ ነጋዴ ለእለት ገበያ ታሳቢ ተደርጎ የሚሰራቸው ገድላት የሚያትማቸው በግል በተለይ የቅዱስ ያሬድ እንደዚህ የተበላሻለ፣ የአርሴማ እንደዚሁ የተበላሻለ ገበያ ላይ የምታያቸው በግለሰብ የተሰሩና በጣም ጥንቃቄ እንድታደርጉ ገድላትን የምትሰበስቡ ወንድሞች ጥንቃቄ እንድታደርጉ። ስለዚህ ምናልባት ስጠይቁኝም አንደኛ እንደ ማህበር እንደ ተቋም የሚሰሩ ስራዎችን በተለይ አሁን በማህበረ ቅዱሳን በኩል የተሰሩ አሁን በቅርብ አሉ የተስፋ ገብረስላሴ የቆዩት እትሞች አሪፍ ናቸው። የአሁኖቹ ደግሞ እኔ ምን እንደሚቀይራቸው አላውቅም። መልካ ጉባኤውን ስሰራ የታተሙ መልኮችን ቼክ ሳደርግ ዳዊቶችን ቼክ ሳደርግ የታተሙ የቆዩትን የ1941 እትም እና የ38 እትም ዳዊት በጣም ምርጥ ዳዊት ነው የተስፋ ራሱ። ከዛ በኋላ ራሱን ሪፕሪንት ነው ማድረግ ያለበት አይደለ? ወይም ቤተሰቦቻቸው ከሆነ የሚያትሙት ፊደላቱን ቃላቱን ምናምን መቃየር ለምን አስፈለገ? እንግዲህ ከሰባዎቹ በኋላ የታተሙት የተስፋ ዳዊቶች ደግሞ በጣም የተበላሹ ናቸው። አሁን ገበያ ላይ ያለውማ በጣም ነው የሚያሳዝነው። አሁን እናንተ በእንጨት እየሰሩላችሁ ምናምን በድጉሰት እያሰራችሁት ምናምን የምትጠቀሙበት ዳዊቱ በጣም የተበላሸ ነው። አውጥቼ እያንዳንዱን ማሳየት እችላለሁ። የቆዩት ግን አሁን የ38 አለኝ የ41 አለኝ በጣም ፐርፌክት ናቸው። ከአስመራው ጋር ምንም ልዩነት የላቸውም። እንትን ራሱ ፊደላቸው ቅርጻቸው ደስ ይላል። ኃይል ለምሳሌ ብዙሃኑ ሆኖ ራብኡን ሀ ነው የሚጠቀመው አይደል? አብዛኛው ሰው በግዕዙ ነው ግን ትክክለኛው ኃይል ሆኖ ብዙሃኑ ሀ ሆኖ ግዕዙ ነው። ከዚህ የ41 ላይ ተስፋ እትም ዳዊት ላይ
ኃይል የሚለውን በግዕዙ በራቡ ሳይሆን በግዕዙ የብዙሃኑን ኃይል ይጠቀማል። መድኃኒትም ሲል እንደዛው ከፊደል ጀምሮ በጣም ደስ በሚል ሁኔታ የተሰራ ነበር። እንግዲህ ከጊዜ በኋላ እየተቀየረ መጣ። የተስፋ እትሞች አሁን ላይ ያሉት አፌ ሞልቼ ጥሩዎች ናቸው ለማለት በጣም ይቸግረኛል። የቆዩት እትሞች ግን ፐርፌክት ነበሩ። እንግዲህ እየቆየ ሲመጣ ለምን እንደተቀየረ አላቅም። ምናልባት እሳቸው ካረፉ በኋላ እንግዲህ ቤተሰቦቻቸው አላቅም ምን ላይ እንዳሉ። በእርግጥ አንደኛው ልጃቸውም ጭምር ወደ ሌላ እምነትም ጭምር ሁሉ እንደሄደ ምናምን የሆነ ሰው እንትን ብሎኛል። እና ለማንኛውም የቅርብ ጊዜ እትሞችና በግለሰብ የታተሙ ገድላት ላይ ጥንቃቄ አድርጉ። ስትገዙም ስታነቡም እግዚአብሔር የሥርዓት አምላክ ነው። በእውነት ንጹሐ ባህሪ አምላክ ነው። አቤልና ቃየል አይለያዩም ነበር ያ ባይሆን ኖሮ። እና የምናቀርበው መስዋዕት የምንሰጠው አገልግሎት እንከን አልባ መሆን ያለበት። የእግዚአብሔርን ስራ በቸልታ የሚያደርግ እርጉም ይሁን ይላል መጽሐፍ አይደል? እና በረከት ፈልገን የምናደርገው ነገር ንጹህ የሆነ ነገር ጥንቃቄ አድርገን እንከን አልባ በሆነ መልኩ ብናደርገው ጥሩ ነው። ፈሪሃ እግዚአብሔር ማለት አንዱ ይሄ ስለሆነ በቀጥታ ወደ ገድሉ ልሂድና ስለዚህ ገድለ ጊዮርጊስን አንደኛ የቆየው የተስፋ እትም፣ ሁለተኛው የማህበረ ቅዱሳን የ2012 እትም የቀሲስ ኃይለ ጽድቅ ነው የምጠቀመው። ከእነዚህ ላይ ባገኟቸው መሰረት በጽሁፍ ያሉትን ታሪኩን መግቢያ የሚሆነው ልንገራችሁና ተአምራቶቹን በኋላ በንባብ አሰማችኋለሁ። አምላከ ቅዱስ ጊዮርጊስ ከሁላችን ጋር ይሁን። ሚያዝያ 23 እንግዲህ በዚህ ችለት ሌሎችም በዓላት ታስበው ይውላሉ። በስንክሳሩ ላይ ታሪኩን የምናገኘው አባ አርቆ እንደዚሁ ዓመታዊ ረፍት በዓሉ ነው። ከንዳድ ወይንም ወባ በሽታ የሚጠብቅ ታላቅ ቃል ኪዳን ያለው ጻድቅ ነው አባ አርቆ። ታሪኩን ስንክሳሩ ላይ ታዩታላችሁ። ወደ ገድለ ጊዮርጊስ ስናልፍ እንግዲህ በዚህ ችለት ዓመታዊ ረፍት በዓሉ ነው። እንግዲህ 70 ነገስታት ለ7 ዓመት እጅግ ብዙ አሰቃቂ መከራዎችን እያደረሱበት የጌታችንን ስም መስክሮ ስለ ስሙ ብሎ ሰማዕት የሆነበት እለት ነው። እንግዲህ ገድሉን ስታነቡት በእውነት እጅግ ልዩ ነውና ጌታችንን ሲገለጥለት እንደው ስሜን ሊጠራ የወደደ አንድ ሰው እንኳን በምድር ላይ ባላገኘው ሰዓት አንተነህ ስሜን ተሸክመ ያለ ስለ ስሜ መሰከርክ ብሎ ነው ጌታችን የሚያመሰግነውና ክርስቶስ አምላክ ነው ብሎ መመስከር በዛ ሰዓት የማይቻልበት ዘመን ላይ የነበረበት ወቅት ነበርና ብቸኛ የክርስቶስን ስም ይዞ የተነሳ ከሰማዕታት ቅዱስ ጊዮርጊስ ብቻ ነበር በእነዚህ 70 ነገስታት መካከልና ቀላል ነገር አይደለም። በታሪኩ እንደዚህ በጽሁፍ ስንሰማ ወይ በቃል ሲነገር ስናዳምጠው ስናነበው አፋችን ላይ ሊቀል ይችላል። በተግባር ስታዩት ግን እንግዲህ 70 ነገስታት መሀል የክርስቶስም እንዳይጠራ የጣዖታት ስም አብያተ ክርስቲያናት ጠፍተው አብያተ ጣዖታት ተከፍተው ጣዖታት እየተመለኩ በነበረበት ዘመን ላይ አይ እውነተኛ አምላክስ ክርስቶስ ነው ብሎ ወጥቶ መመስከር በእነዛ 70 ነገስታት ፊት በዛውም የክርስቶስን ስም የጠራ ቢኖር ንብረቱ ተዘርፎ ዝቅ ብሎ ባቱ ከፍ ብሎ አንገቱ ተቆርጦ ለሰማዕትነት ይዳረግ፣ ያም ባይሆን በስደት በግዞት ተንገላቱ ይሙት ተብሎ በአዋጅ በ70 ነገስታት አዋጅ የታወጀበት ዘመን ላይ ነው እና በዚህ አስጨናቂ ዘመን አይ አምላክስ ክርስቶስ ነው የእናንተ አማልክት ጣዖታት አጋንንት ያደሩባቸው ጣዖታት ናቸው ብሎ ወጥቶ መመስከር ምን ያህል ዋጋ ሊያስከፍል እንደሚችል እንደዚሁ ማሰብም ቀላል ነው እና በእነዚህ 70 ነገስታት ፊት ለ7 ዓመት ያህል እየተሰቃየ 3 ጊዜ ሞቶ እስኪነሳ ድረስ ሰማዕትነትን የተቀበለ ቅዱስ ጊዮርጊስ ዛሬ ረፍቱ ነው። በረከቱ ይደርብን። ጊዮርጊስ ማለት ኮከበ ብሩህ ፀሐይ ማለት ነው። ሀገሩ ፍልስጤም ልዩ ስሟ ልዳ የምትባል ቦታ ሲሆን የተወለደው በ277 ዓመተ ምህረት ጥር 20 ቀን ነው። ጊዮርጊስ እንግዲህ ቀደም እንዳልኳችሁ ኮከበ ብሩህ ፀሐይ አረገ ወይን ማለት ነው። አባቱ ዞሮንቶስ ወይንም አንስጣሲዮስ የልዳ መኳንንት ሆኖ ተሹሞ ይኖር ነበረ አባቱ። እናቱ ቴዎብስታ ወይንም አቅሌሲያ ከቅዱስ ጊዮርጊስ ሌላ ማርታና እስያ የሚባሉ 2 ሴቶች ልጆችን የወለደች ናት። ቅዱስ ጊዮርጊስ 10 ዓመት በሆነው ጊዜ አባቱ ስለሞተ ሌላ ደግ ክርስቲያናዊ መስፍን ወስዶ ቅዱስ ጊዮርጊስን ያሳድገዋል። መስፍኑም በጦር ኃይል እያሰለጠነ ነው ያሳደገው። 20 ዓመትም በሞላው ጊዜ የመስፍኑ የ15 ዓመት ቆንጆ ልጅ ነበረችውና እርሷን አግብቶ ሀብቴን ወርሶ ይኑርልኝ ብሎ ያ መስፍን ቅዱስ ጊዮርጊስን ለልጁ ሊያጋባው ሲል ጌታችን ቅዱስ ጊዮርጊስን ለዚህ አላጨውም ነበርና የመስፍኑን ነፍስ ይወስዳታል። ቅዱስ ጊዮርጊስም ሀዘኑን ጨርሶ ወደ ቤሩት ሀገር ይሄዳል።
እንግዲህ በቤሩት ላይ ባለ ሰዓት ደራጎንን ያመልኩና ሴት ልጆቻቸውን ይገብሩለት ስለነበረ ሰማዕቱ ደራጎኑን በኃይለ መስቀል ድል ነስቶ ህዝቡን ወደ አምልኮተ እግዚአብሔር አስገብቷቸዋል። በወቅቱ ምናልባት ተአምረ ማርያም ላይ ታሪኩ እናየዋለን። እመቤታችን ናት ያንን ወደዚህ ሀገር ቦታ ሄዶ የቤሩትን ህዝብ እንዲታደግ ያንን ደራጎንም እንዲገለው ለሰማዕትነትም ልጄ መርጧልና ተዘጋጅ ብላ ተገልጻለት እመቤታችን ናት ወደዚህ ምድር የላከችው። ከዛ በኋላ በዛ ተአምር ምክንያት ያንን ዘንዶውን ሲገል ምን ያህል ሰዎች እንደተጠመቁ ጭምር በቁጥር ሁሉ ይጠቅሰዋል። ተአምረ ማርያም ላይ እናየዋለን ይሄኛውን ታሪክ በኋላ ላይ። ከዚህ በኋላ ወደ ፋርስ ቢመለስ ዱድያኖስ 70 ነገስታትን ሰብስቦ 70 ጣዖታትን አቁሞ ሲያሰግድ ያገኛቸዋል። ለሃይማኖቱ ቀናኢ ነውና ለፍቅረ ክርስቶስም የቀና ነውና ከቤተ መንግስቱ ገብቶ በካዲያኑ በ70 ነገስታት ፊት ክርስቲያን መሆኑን በመመስከር የጌታችን ኢየሱስ ክርስቶስን አምላክነት ይናገራል። ዱድያኖስም በዚህ ወቅት ማንነቱን ከተረዳ በኋላ አንተማ የኛ ወገን በ10 አህጉር ላይ በልሾ መሃሉ አሁን የኔና አምላክ አጵሎንን አምልክ ይለዋል። በዚህ ወቅት ቅዱስ ጊዮርጊስም ሹመት ሽልማትህ ለአንተ ይሁን፣ እኔ አምላክ ኢየሱስ ክርስቶስን ፈጽሞ አልክደውም፣ ያንተንም ሹመት አልፈልግም ይላል። በዚህ ጊዜ ዱድያኖስ እጅግ ተበሳጭቶ ብዙ መከራዎችን ያደርስበታል። ቅዱስ ጊዮርጊስን ጌታችንን ይህንን ከሃዲ እስካሳፍረው ድረስ ነፍሴን አትውሰዳት ብሎ ወደ ጌታችን ይጸልያል። ቅዱስ ጊዮርጊስን በመከራ ውስጥ ሳለ መከራውን ይታገዝ ዘንድ ጌታችንን በለመነ ሰዓት ጌታችንም ጸሎቱን ሰምቶ ፈቃዱን ይፈጽምለት ዘንድ በመከራ ሁሉ ጽናትን ሰጥቶታል። 3 ጊዜም ነው ከሞት ያስነሳው። ቅዱስ ጊዮርጊስም የደረሱበት እጅግ አሰቃቂ መከራዎች በእውነት የሰው ሕሊና ሊያስባቸው እንኳን የማይችላቸው ናቸው። በመጀመሪያ ዱድያኖስ በእንጨት ላይ ካሰቀለው በኋላ ስጋውን በመቃን ያስፈተተዋል። ረጃጅም ችንካሮች ያሉበት የብረት ጫማ አምጥቶ በዛ ያንን ጫማ አጫምቶት በዛ እንዲሄድ እግሩንም በሳስተው እነዛ የእሾህ ጫማዎች ደሙ በምድር ላይ እንደ ውሃ እስኪፈስ ድረስ አሰቃይቶታል። በዚህም ወቅት ጌታችን ቅዱስ ሚካኤል ልኮለት ከመከራው ሁሉ ፈውሶ እንደ ቀድሞ አድርጎታል። ዳግመኛም እንግዲህ በ70 ችንካሮች አስቸንክሮ በእሳት አስተኩሶ አናቱን በመዶሻ አስቀጥቅጦ በሆዱ ላይ የድንጋይ ምሰሶ አሳስሮ በዛ በድንጋይ ምሰሶ ካሳሰረው በኋላ ያ ድንጋይ እንዲንከባለል ነው ያደረገው። መከራዎቹን ተመልከቱ። 70 ችንካር ሰውነት ላይ ሲቸነከር ምን እንደሚሆን እሾህ ሲወጋን እጃችን እንዴት እንደምንሆን አሳሉትና አነጻጽሩት መከራው እንዴት ከባድ እንደሆነ። 70 ችንካር ሰውነቱ ላይ አስቸንክሮ በእሳት አስተኩሶ እንደገና ሰውነቱን በእሳት በተተኮሰ ብረት ሰውነቱ ላይ አቃጥሎት አናቱን በመዶሻ አስቀጥቅጦ ሆዱ ላይ ትልቅ ድንጋይ አስሮ እሱን እንዲያንከባለሉት ነው ያደረገው። ስጋውንም በመጋዝ አስተልትሎ ጨው ነስንሶበታል። ስጋውም ተቆራርጦ መሬት ላይ ይወድቃል። በዚህ ሰዓት ጌታችንን በመንፈቀ ሌሊት መጥቶ በእጁ በራሱ ጌታችን በክቡራት እጆቹ ዳሶ ይፈውሰውና ስለ ስሜ 6 ዓመት ገና ትጋደል ዘንድ አለህና 3 ጊዜም ትሞታለህ፣ በአራተኛውም ታርፋለህ፣ ወዳጄ ጊዮርጊስ ሆይ ጽና በርታ፣ ስሜ ባንተ ይከብራል ብሎ ጌታችንም ቅዱስ ጊዮርጊስን ከመከራ ሁሉ ካዳነው በኋላ ተስፋውን ይጠብቀው ዘንድ ያለውን መከራና በመጨረሻ የሚያገኘውን ክብር ይነግረዋል። ከእርሱም እንደማይለይ ሚካኤልንም ዘውትር እንደሚልክለት ነግሮት ተስፋውን ሰጥቶት ጌታችንም ያርጋል። ከዚህ በኋላ ዱድያኖስ ቅዱስ ጊዮርጊስን ከዚያ ካደረሰበት አሰቃቂ መከራ ሁሉ ድኖ ፍጹም ጤነኛ ሆኖ በተመለከተው ጊዜ ዱድያኖስ እጅግ ይደነግጥና የሚያሸንፍልኝ ቢኖር ብዙ ወርቅ እሰጠዋለሁ ብሎ አዋጅ ያስነግራል። አትናሲዮስ የተባለ መሰሪ እንግዲህ አንዲትን ላም መጥቶ በጆሮዋ ሲያንሾካሹክባት ለሁለት ተሰንጥቃ ስትሞት ንጉሱ ይመለከታል። ይሄ እንግዲህ ንጉሱ እኔ ጊዮርጊስን እንደዚህ ያደርግልሃለሁ ብሎ ይሄ አስማተኛ እንግዲህ ከሰይጣን እነዚህ አስማተኞች በነገራቸው ላይ ያው ከሰይጣን ጋር ውል ያላቸው በሰይጣን ኃይል የሚሰሩ ምትሃት የሚያሳዩ ናቸው። የሚያደርጉ አላልኩም፣ የሚያሳዩ ናቸው። የሐዋርያትም የሌሎችም ሰማዕታት ተግዳሮቶች ቢሆኑ እንደዚህ አይነቶቹ መሰሪዎች ናቸውና ዛሬም ድረስ ይሄ ሰይጣን ጋር የሚቆራኙ ሰዎች በተለይ በገጠሩ የሀገራችን ክፍል ብዙ ነገር አለ። በብዙ መልኩ ሰይጣኑ እነሱ ላይ ይገለጣል። ያ ሰይጣኑ እነሱ ጋር በተገለጠ ሰዓት ደግሞ እነሱን ስለሚገለጥባቸው ሰዋዊ ባህሪያቸውን ሁሉ የሚቀይራቸው ሁሉ እንዳሉ ልብ ልንል ይገባልና አንድ ጊዜ ነፍስ ለዲያብሎስ ካስረከባችሁ በኋላ በስጋችሁ ያዘዋል። ሲፈልግ ስጋችሁን
መጠቀሚያ ዙፋኑ አድርጎ ባንደበታችሁ ሊናገር ይችላል፣ ሲፈልግ ሊቀይራችሁም ይችላል ፎርዛት ማውጣትና አንድ ጊዜ ሰው ከሰይጣን ጋር ከተጋባና ከተዋሃደ ከባድ ነው በእውነት። እና ይሄ አትናሲዮስም የሚባል መሰሪ እንግዲህ ከአጋንንት ጋር የተቆራኘ ሰው ነውና እንግዲህ በላም ጆሮ እፍ ብሎ ሲተነፍስ ያቺ ላም ለሁለት ነው ደግሞ እኩል ነው የተከፈለችው፣ ሰውነቷ ለሁለት ነው ስንጥቅ ያለው። ዱዲያኖስም ይችን ላም እንደዚህ ያደረገ በስተቫ በመናገር በጆሮ ሲያንሾካሹክባት እንዲህ ከሆነች ጊዮርጊስማ ይሄን እንዴት ይችለዋል ብሎ ገና ይህንን ተአምሪያ አትናሲዮስ አስመስሎ ሲያሳየው ጊዮርጊስን እንደሚያሸንፍ በልቡ አስቦ ደስ ተሰኘ ይላል። ንጉሱም ይሄማ ያሸንፍልኛል ብሎ ደስ ተሰኘ። መሰሪውም ወዳው ሆድ በጥብጦ አንጀት ቆራርጦ የሚጥል መርዝ ቀምሞ አስማተ ሰይጣን ይደግምበታል። ተመልከቱ፣ አስማተ ሰይጣን ደግሙበት የአጋንንትን ስም ጠርተው የዲያብሎስን ስም ጠርተውበት ነው የሚደግሙት። በነገራቸው ላይ አንድ ሚስጥር ነግሬያችሁን አላቅም። እነዚህ መልካ መልኮችን ስሰበስብ በቀደመው ጊዜ መልካ ዲያብሎስንም አግኝቸው ነበር እና መልካ ዲያብሎስም አለው የሚገርማችሁ። እና ያ መልካ ዲያብሎስን ስትደግሙት ዲያብሎስ ይገለጣል አሉ። ብታነቡትና ማለት ብትደግሙት ዲያብሎስ ተገልጾ ይመጣል፣ የምትፈልጉትንም ያደርግላችኋል በስጋዊ ኑሯችሁ ማለት ነው። እና ምን ያህል አጋንንት እኛ ራሳችንን ለነሱ ካስገዛን በእውነት ከክርስቶስ ተለይተን ከእግዚአብሔር ራሳችንን ለይተን ነፍሳችንን ለዲያብሎስ ካስረከብን ዲያብሎስ ስልጣን ብንፈልግ ስልጣን፣ ገንዘብ ብንፈልግ ገንዘብ፣ በዚህ ምድር ላይ ልንፈልግ የምንችለውን ነገር እውቅና ቢሆን እውቅና፣ ዝና ቢሆን ዝና ሰጥቶ ነፍሳችንን ግን ከእግዚአብሔር ለይቶ ለራሱ አድርጎ ምርኮ አድርጎ ይወስዳታል። በእውነት የምንፈልገውን ነገር ያሳካልናል። እና አንድ ምሳሌ ጠቅሼ ላስረዳችሁ ወይ ሰዓቱ እንዳይሄድብኝ ልለፈው። ቅዱስ ባስልዮስ በነበረበት ዘመን አንዲት የንጉስ ወታደር ወታደሩ ተራ ወታደር ነው፣ የንጉሱን ሴት ልጅ ይወዳታል አይደል? ታሪኩ ስንክሳር ላይ አለ። የትኛው ወር ላይ እንደሆነ መስከረም ወር ላይ አለ ስንክሳሩ ላይ። እና ይወዶ የምን ላድርግ ብሎ ሲል መቃብር ቦታ ወስዶ ከአጋንንት ጋር ያቆራኘዋል። ያ ጠንቋይ ያ መሰሪ ማለት ነው። ልክ እንደዚህ እንደ አትናሲዮስ መሰሪ አይነት ማለት ነው። ወስዶ ከአጋንንት ጋር ያቆራኘዋል። ልክ ለአዳምና ለሔዋን እንዳደረገው የነፍሱ ለዲያብሎስ አሳልፎ መስጠቱን እንዲያረጋግጥ በጽሁፍ አድርጎ እዛ መቃብር ላይ ያስቀምጠው ይለዋል። ጽፎ ፈርሞ ነፍሴን ለዲያብሎስ አስገዝቻለሁ ብሎ ፈርሞ መቃብር ላይ ሲያስቀምጠው ያቺ ደብዳቤ ጠፋች። ዲያብሎስ ወሰዳት። ምን እንዲያደርግ? ንጉሱን ሴት ልጅ እንዲያገባ ሄዶ ጠንቋይ ሲያማክር አይ እንደዚህ ነፍስን ካስረከብከው ልጅቷ እንድታገባ አደርጋለሁ አለው። እሺ አለ። ሄዶ ያችን ደብዳቤ ያስቀመጠ። ያችን ደብዳቤ ዲያብሎስ ሰወራት። የሚገርማችሁ ከዛ በኋላ ያቺ ሴት ልጅ ነው ያንን ተራ ወታደር ወደደች። እንግዲህ በነገስታቱ በቀደመው ዘመን ንጉስ ልጁን ለንጉስ ነው የሚደራው እንጂ ለተራ ሰው አይደርም በስርዓቱ። እና ያቺ ንጉሱ ልጅ ያንን ተራ ወታደር ካላገባው ራሴን አጠፋለሁ አለች። እንድትወዱ አደረጋ ሰይጣን። አያችሁ፣ በአለማዊ ነገር ላይ ባለው ነገር ያደርጋል፣ ግን ነፍስን ለዲያብሎስ አስረክባል ነው ያን የምናደርገው። ይህን እንድታውቁ። ስለዚህ ያቺ ልጅ እሱን ካላገባሁ ሞቼ ይገኛለሁ ራሴን አጠፋለሁ አለች። ራሴን ከምታጠፋ ብሎ ንጉሱ ለዛ ወታደር አጋባት። ከተጋቡ በኋላ እሷ ክርስቲያናዊት ነችና ለቤተ ክርስቲያን እንሄድ የለም፣ በሰንበት ቀን ተነስ እንሄድ እንቁረብ የለም፣ ንስሐ ንግባ የለም። እኔ እኮ አንቺን መጨረሻ ላይ እንደው ታሪኩን ሳታጠርላችሁ እኔ አንቺን እኮ ያገኘሁሽ እንደዚህ ከሰይጣን ጋር ተቆራኝቼ ነው። ደብዳቤም ነፍሴን አስረክቤ ደብዳቤም ጽፌ ሞቴን ደብዳቤ አስቀምጬ ነው ያገኘሁሽ አላት። ያንን ስታቅ እንደው ጉድ ሆንኩ፣ እግዚአብሔር አሳልፎ ለዚህ ክፉ ሰይጣን ሰጠኝ ብላ በወቅቱ ቅዱስ ባስልዮስ በአካለ ሥጋ የነበረበት ወቅት ነበርና ሄዳ አባቴ ወይ ጉድ ሆንኩልህ እንዲሆንኩ ብላ ስትነግረው ባስልዮስ ይመጣና ጉድጓድ ቆፍሮ ያንን ባሏን እዛ ውስጥ ይከተውና በልጸልይ ብሎት ይሄዳል። ምግቡን እየሰጠው 11 ሰዓት ላይ እየመጣ ይጎበኘዋል። ከዛ አጋንንት ይጨፍሩበታል ላዩ ላይ። እንዴት ነበር ሲለው መልካቸውን እያየሁ ድምጻቸውን እየሰማሁ እያስፈራሩኝ ነበር አለው። ዘግቶበት ስለሱ ሄዶ ይጸልያል ጎርጎርዮስ። እሱንም ጸልይ ይለዋል፣ ያጾመዋል። ምግቡን 11 ሰዓት ላይ ያመጣለታል። እንደዚህ እያደረገ ከብዙ ተጋድሎ በኋላ መጨረሻ ላይ በአይን አላያቸውም፣ ግን ድምጻቸውን ብቻ እየሰማሁ አለው። በል አሁንም ቆይ ብሎ አቆየው። ሌላ ጊዜ ተመልሶ ሲመጣ አሁን ድምጻቸውንም አላየሁም፣ መልካቸውንም አላየሁም፣ ድምጻቸውም ጠፍቷል አለው። እና ወጣ ብሎት እንደገና ህዝቡን ይዞ ቤተ ክርስቲያን ከቅዳሴ በኋላ
እግዚኦታ አድርሶ ኪርያላይሶን አድርሶ 41 ጊዜ ኪርያላይሶን ብሎ ህዝቡ ምህላውን ሲጨርስ ያቺ ጽፏት የነበረችውና ዲያብሎስ ሰውሯት የነበረች ደብዳቤ ህዝቡ ፊት ባስልዮስ እግር ስር ወድቃ ተገኘች ነው። ባስልዮስን የመሰለ ታላቅ ጻድቅ ስለነበረ በወቅቱ ይችን ክርስቲያናዊት የንጉስ ልጅ ታደጋት እሱ። በዛ መሰረት ያም ሰው ንስሐ ገብቶ ወደ ክርስትና ህይወቱ ተመለሰ። ተመልከቱ ዲያብሎስ ምን ማድረግ እንደሚችል እዛ ደረጃ ድረስ ይሄ ይችላል። በዓለማዊ ኑሮ ግን ከእግዚአብሔር ተለይተን ነፍሳችንን ለዲያብሎስ ካስገዛን ነው። ዛሬ እንደ ዲያብሎስ አይነት ጻድቅ አታገኝም። ነፍስን አንዴ ካስረከብኩ አስረከብ ነው፣ መመለሻም የለ። ስጋህን በመቃብር ነፍስን በሲኦል ያግዛታልና በጣም ልንጠነቀቅ ይገባል። ዲዮቅልጥያኖስና መክስሚያኖስን እኮ ገና ፍየል ጠባቂ ሆኖ ተራረኛ ሆኖ በዱር ሳሉ ተገልጾላቸው ዲያብሎስ የነገስታቱን ሴቶች ልጆች ልባቸው በእናንተ ፍቅር እንዲቀልጥ አደርግና እናንተን አግብተው በሮምና በአንጾኪያ ተካክለው እንዲነግሱ አደርግላችኋለሁ ይላል። እንደዛ ሆነው ካነገስኳችሁ በኋላ ግን ክርስቲያኖችን ትጨርሱልኛላችሁ በመላው ዓለም ሲላቸው፣ እሺ ካነገስከንማ ምን ቸገረን፣ ክርስቲያኖችን እንጨርሳለን፣ ብቻ አንተ ለንግስና ብቃን አሉት። እሺ ያለ ይሄ ከዛ በኋላ ዲያብሎስ በእነዛ ሴቶች ልጆች ልብ ላይ አደረ። እንደዛ ወደዷቸው። የዛኑ የወደዷቸው ያዩቸው ጊዜ ሄደው ድንግልናቸውን አረከሱ፣ አብረዋቸው ተኙ። ከዛ በኋላ በታላቋ ዲዮቅልጥያኖስ ብላ አነገሰችው በአባቷ ዙፋን። አባቷ በጦርነት ሳለ ሞቶ ነበር በወቅቱ። በአባቷ ቦታ እሱን አንግሳ ዲዮቅልጥያኖስ ስትለው፣ ትንሿም እኔም እንጂ ደግሞ ካንቺ እንዴት አንሳለሁ ብላ መክስሚያኖስን አንግሳ በሮምና በአንጾኪያ ተስተካክለው ነግሰው 40 ዘመን በቤተ ክርስቲያን ላይ በዓለም የቤተ ክርስቲያን ታሪክ እንግዲህ የዲዮቅልጥያኖስን ያህል ቤተ ክርስቲያንን የጎዳ የለም። እና ይሄ ሁሉ የሆነው እንግዲህ እነዛ መጀመሪያ በልጅነታቸው ከሰይጣን ጋር ተዋውለው የመጡ ሰዎች ናቸው። በእኛም ሀገር አሁን ያሉት ክርስቲያኖችን የሚጨፈጭፉ አረማውያን ነገስታት ከዲያብሎስ ጋር ቃል የተጋቡ ለመሆናቸው ተግባራቸው ራሱ ምስክር ነው። አፋችንም ሞልተን እናገራለን። ማናፍርበትም ነገር ነው። ማንፈራበትም ታሪካችን ነው። ክርስቲያኖች አሁን በዚህ በሰሜኑ ክፍል የሚያልቁት እንደዚህ ከዲያብሎስ ጋር ተዋውለው የመጡ ገና በልጅነታቸው በጥንቆላ ሁሉ ትነግሳለህ ተብሎ የተነገራቸው ያጋንንት እንደ ዲያብሎስ በእውነት ዲያብሎስ ያደረባቸው የክርስቲያን ጠላቶች ናቸውና በእውነት እንደ አምላከ ቅዱስ ጊዮርጊስ መጨረሻ ላይ ዲዮቅልጥያኖስን ያጠፋው ግን ቅዱስ ጊዮርጊስ ነው። ጌታችንም ተገልጾ ነግሮት ነበረ። በቤተ ክርስቲያን ላይ ለ40 ዘመን መከራ ይመጣል፣ መጨረሻ ላይ አንተ ድል ታደርገዋለህ ብሎ ጌታችን አስቀድሞ ነግሮታል። ቅዱስ ጊዮርጊስን እንግዲህ በ277 ነው የተወለደው። በ20 ዓመቱ ወደ ሰማዕትነት ወጣ። እንግዲህ በ300 ምናምን ዓመተ ምህረት 325 ላይ ዲዮቅልጥያኖስ የነገሰው 40 ዓመት ያህል ቤተ ክርስቲያን መከራ ከጸናባት በኋላ ቅዱስ ጊዮርጊስም ካረፈ በኋላ በአካለ ነፍስ ተገልጾ ቅዱስ ሚካኤል ቀኝ አይኑን ቅዱስ ጊዮርጊስ ግራ አይኑን አጥፍተውት ዲዮቅልጥያኖስ እንግዲህ 40 ዘመን በዓለምን ቀጥቅጦ ከገዛ በኋላ ቤተ ክርስቲያንና ክርስቲያኖችን ሲጨፈጭፍ ከኖረ በኋላ አይኑ ጠፍቶ እንግዲህ ቁራሽ እንጀራ እና ድቃቂ ሳንቲም ለዕለት ምግብ እንኳን እስኪለምን ድረስ ማቆ መጨረሻ ላይ በክፉ አሟሟት ነው የሞተው። ያ በሱ አድሮ ክርስቲያኖችን ሲያስጨፈጭፈው የነበረ ሰይጣንም መጨረሻ ላይ ተገለጸለት። ቅዱስ ጊዮርጊስን ቤተ ክርስቲያን እኔ ያቃጥላታለሁ ብሎ ሌሎ መኳንንት ላከ። ሊያቃጥላት አልቻለም። አይችን እምቢ ካለችማ ራሴ እጅ አጠፋታለሁ ብሎ ዲዮቅልጥያኖስ ሄደ። መንበሩን ገልብጦ አውጥቶ የራሱን መንበር ቦታው ላይ ተከለ። እንግዲህ እግዚአብሔር መስዋዕት አውጥቶ ነው የራሱን መንበር እዛ ጋር ያደረገው። ያኔ ቅዱስ ሚካኤልና ቅዱስ ጊዮርጊስ ተገልጸው ግራና ቀኝ አይኑን አጠፍተው ነው እንደዛ ማቆ እንግዲህ ቁራሽ እንጀራ እስኪለምን ድረስ እስኪያጣ ድረስ ወታደሩ ጥሎት ከማዕረጉ ተዋርዶ ጸጋው ተገፉ የንግስና ጸጋው ማለት ነው ክብሩ ሁሉ አጥቶ መጨረሻ ላይ እንደዚህ እንግዲህ አንድ ንጉስ ተመልከቱ የዕለት እንጀራ አጥቶ በየቤቱ ለዕለት ምግብ ካላችሁ ብሎ እስኪለምን ድረስ እስከዚህ ድረስ ተዋርዶ ነው። መጨረሻ ላይ ግን ዲያብሎስ መጥቶ ተዘባበተበት። እኛ ወደ ስልጣን ልመልስህ እንዴ ምን ታደርግልኛለህ ስልጣን ላይ በመልሰህ ሲለው እንደው በቁጥር አንድ ክርስቲያን እንኳን አላስቀርም ነው ያለው። አይ ከዚህ በኋላ ሳንተ ጎስቋላ ኖሮህ ከኔ ጋር በሲኦል በገሃነመ እሳት ይሆናል እንጂ እንኳን ለንግስና ቀርቶ የክብር ሞት እንኳን አታገኝም ብሎት ነፍሱን አስጨንቆ አውጥቶ ስጋውን በመቃብር ነፍሱን በሲኦል አግዟታል። የዲያብሎስ ክፋቱ መጨረሻ ላይ ነፍስን በእውነት እግዚአብሔር የፈጠራትን ነፍስ
እሱ ለገሃነመ እሳት ይዳርጋታል። አስከፊ ነገሩ ይሄ ነው። ባጭሩ መልላችሁ ነው። እነዚህ አስማተኞች አጋንንት የሚያድሩባቸው ሰዎች ለጊዜው ተአምር ያስመስላሉ፣ አያደርጉም ግን ያስመስላሉ። አስመስለው ሲያሳዩ ደግሞ ብዙ ነፍሳትን በዛ ያስቱበታል፣ ነገስታትን ጨምሮ። አሁን ይሄ ቀደም ብዬ ያልኳቸው አትናሲዮስ የሚባለው መሰሪ ወይም ጠንቋይ ብለን እንለው እንችላለን። ላሚቱን አንሾካሽኮ ቅዱስ ጊዮርጊስን በዚህ መልኩ ሊያሸንፍልኝ ይችላል ብሎ ለንጉስ ዱዲያኖስ ካሳየው በኋላ እንግዲህ ይህ መሰሪ ሰውም እንግዲህ በመርዝ ነው ሆድን በጥብጦ አንጀትን ቆራርጦ የሚጥል መርዝ ቀምሞ የሰይጣንን ስም ደግሞበት ይላል እና አስማተ ሰይጣንን ደግሞበት ያንን ቅዱስ ጊዮርጊስ እንዲጠጣ ያስደርጋል በጭፍሮቹ በኩል። ቅዱስ ጊዮርጊስ ግን ስመ እግዚአብሔር ጠርቶ ነው የጠጣው። በእውነት ስመ እግዚአብሔርን ጠርቶ ቢጠጣው ፊቱ እንደ ጨረቃ ደምቆ እንኳን አንጀቱ ተበጣጥሶ ሆዱ ተቆራርጦ ሊሞት ይቀርና አሸብርቆ ደምቆ ፊቱም እንደ ጨረቃ አብርቶ ታይቷል በወቅቱ። በዚህም ጊዜ ጠንቋዩ ምክንያቱም ይሄንን ይሄ አንጀት ቆራርጦ የሚጥል መርዝ ቀመሞ የሰጠው ተሞክሮ አለው ከዛ በፊት ማለት ነው። እና ይሄንን ምንም ሳይሆን ጭራሽ ደግሞ አምሮበት ሲያየው ይሄ ጠንቋይም በእውነት በቅዱስ ጊዮርጊስ አምላክ ስም አምኛለሁ፣ የእሱ አምላክ ነው እውነተኛ አምላክ ብሎ ከጊዮርጊስ እግር ስር ይወድቃል። ቅዱስ ጊዮርጊስም መመለሱን አይቶ የቆመባትን መሬት በእግሩ ቢረግጣት ውሃ ይፈልቃል። ወዲያውኑም ጌታችንን በጸሎት ቢጠይቅ ሐዋርያው ቅዱስ ቶማስ በመንፈስ መጥቶ ያንን ጠንቋይ ያጠምቀዋል። እርሱም የተጠመቀ ያ አትናሲዮስ የሚባል የቀድሞ ስራው ጠንቁልና የነበረ ከአጋንንት ጋር ተቆራኝቶ ብዙ ተአምር ሲያሳይ የኖረ መጨረሻ ላይ በቅዱስ ጊዮርጊስ አምላክ አምኖ ስለ ጌታችን መስክሮ ጥር 23 አብሮት በጥር 23 ቀን አንገቱን ተሰይፎ በሰማዕትነት ያረፈ ነው። የእግዚአብሔርን ቸርነት ተመልከቱ። የኃይለኛ ጠንቋይ የነበረን ሰው ለዚህ ክብር ማብቃት እና በክርስቶስ አምኖ በሰማዕትነት ጥር 23 ቀን አርፏል። ቤተ ክርስቲያን እንዲህ አይነቶቹን ሁሉ ነው በጸሎታችሁ ይማረን ብላ የምትማጸንበት በእውነት እና እሺ ወደ በኋላ ላይ ይመለስበታለሁ። አንድም የሰማዕታት ሕይወት የክርስትና ማስፋፊያ መንገድ ነው። ቅዱስ ጴጥሮስ በአንድ ቀን ስብከት 3000 ክርስቲያኖችን እንዳሳመነ መጽሐፍ ቅዱሳችን ይነግረናል አይደል? በዘመነ ሐዋርያትም አልተቋረጠም፣ አሁንም አይቋረጥም፣ ወደፊትም እንግዲህ ክርስቶስ ይችን ዓለም ለማሳለፍ እስከሚመጣ ድረስ ሐዋርያዊ አገልግሎት አይቋረጥም እና ሰማዕታት የሚዘሩት የክርስትና ዘር የሚያፈራው እልፍ ነው በእውነት። እንደው በሀገራችን እንኳን አሁን የጥምቀት ጊዜ ወጣቱን ተነሳሽነት ምናምን ከመቼ እንደጀመረ ታውቃላችሁ አይደል? 99 ላይ እዛ በሻሻ ላይ እነዛ ክርስቲያኖች በአህዛብ ሲታረዱ ከዛ በኋላ ነው ይሄ ወጣቱ ለሃይማኖቱ ቀና የሆኑ አሁን በጥምቀት እንዴት ወጣቱ እንዴት እንደሚያምር እንዴት እንደሚደክም አይታችኋል። ጥምቀት ስርዓቱ እንዴት እንደሚያሳምሩት ተመልከቱ። ከ99 እዛ ክርስቲያኖች በሻሻ ላይ ባይታረዱ አህዛብ በየገጠሩ ያሉ ክርስቲያኖችን ባያርዱ ኖሮ ወጣቱ ለእምነቴ ብሎ እንዲቀና የሆኑ አይወጣም ነበር በእውነት። እና ሰማዕታት የሚዘሩት ዘር ቀላል ነገር አይደለም። እና አንዱ ትልቁ የሰማዕታት ሕይወት ነፍሳትን ከዲያብሎስ ምርኮነት አውጥተው ለክርስቶስ ምርኮነት ማብቃት፣ ከገሃነመ እሳት የሚወርዱ ነፍሳትን አውጥተው ወደ መንግስተ ሰማያት ማሻገር ነው። የሐዋርያነት ስራ ነው የሚሰሩት ባጭሩ። አሁን ይሄ አትናሲዮስ የሚባለው ጠንቋይ በጥንቁልናው እንዳለ ጸንቶ ኖሮ ቢሆን ኖሮ መጨረሻው የት ነው? ገሃነመ እሳት ሲኦል ገባል። ከመልከቱ ቅዱስ ጊዮርጊስ ግን ሐዋርያዊ ስራ ሰራለት፣ ክርስቶስን ወደ ማመን አመጣው፣ ለሰማዕትነት ክብር አበቃው በእውነት። እና አንዱ ሐዋርያዊ አገልግሎት ነው። አሁን በቅዱስ ጊዮርጊስ አማካኝነት ለመንግስተ ሰማያት የገቡ ነፍሳትን እንዴት ከዲያብሎስ ምርኮነት በጊዮርጊስ አማካኝነት ጌታችን ቅዱስ ጊዮርጊስን ሐዋርያ አድርጎ ልኮ ነፍሳትን ከዲያብሎስ እጅ ማርኮ ወደ ራሱ ርስት ሊያስገባቸው ወደ በኋላ በቁጥር ሁሉ እየጠቀስን እናያቸዋለን በእውነት። እና የሰማዕታት ሕይወት ሲባል አንዱ ሐዋርያ አገልግሎትም መሆኑን ነፍሳትን ከዲያብሎስ እጅ መማረኪያ መንገድ መሆናቸውንም እንድታውቁ ሰማዕታት የሚለውን ማየት ልብ ማለት ያስፈልጋል። ከዚህ በኋላ ቅዱስ ጊዮርጊስን እንግዲህ ይህንን አትናሲዮስን ለሰማዕትነት ሲያበቃው ንጉሱ ድጋሚ እናደድና በመንኮራኩር አስፈጭቶ ከትልቅ ጉድጓድ ጥሎት ድንጋይ ዘግቶበት አትሞበት ነው ሄደው። ጌታችንም የተፈጨውን የቅዱስ ጊዮርጊስን ስጋ በእጁ ዳሶ ፈውሶለታል። ወደ ከሃዲው ንጉስም ተመልሶ ቅዱስ ጊዮርጊስ አምላኬ እነሆ ከሞት አድኖኛል በማለት ይመሰክራል። ንጉሱም ዳግመኛ
በብረት አልጋ ላይ አስቸንክሮት ከታች እሳት እንዲያነዱበት ያደርጋል። ነገር ግን እሳቱ ደሙ ሲንጠባጠብበት ጠፍቷል። ጌታችንም ከዚህ መከራ አሁንም ፈውሶታል። ከዚህም በኋላ ዱዲያኖስ ቅዱስ ጊዮርጊስን ኢየሱስ አምላክ መሆኑን አሳየኝ ቢለው የለመለሙትን እጽ አድርቆ የደረቁትን ደግሞ አለምልሞ ከሞቱ 430 ዓመት የሆናቸውን ሙታንን አስነስቶ አሳይቶታል። ነገር ግን ንጉሱ ልቡ ክፉ ነበረና በረሃብና በጥም ይሙት ብሎ ምንም ከሌላት መበለት ቤት ወስዶ እንዲያሳስሩት ያደርገዋል። እርሷም የሚቀመስ ስትፈልግ ቤቷን አልነበራትም፣ የሚላስ የሚቀመስ በቤቷና ነገር ግን ቅዱስ ጊዮርጊስ በቤቷ በምሰሶ ላይ ታስሮ ሳለ እህል በአትረፍርፎ የታሰረበትንም ግንድ አለምልሞ ተአምራቱንም በዛች ሴት ቤት አሳይቷል እና የቤቱ ምሰሶም ለምልሞ ነበርና ብዙ በተአምራቱም በዚህ መንገድ ገለጸ። ልጇም ጆሮ አይሰማም ነበር፣ ልጇንም ይፈውስላታል። ያቺ መበለቲቱም ከነ ልጆቿ እንዲጠመቁ አድርጓቸው መልአኩ ቅዱስ ሚካኤልም ከእስራቱ ፈቶት ወደ ንጉስ ዱዲያኖስ ድጋሚ ተመልሷል። ንጉስ ዱዲያኖስም ጭፍሮቹን በመንኮራኩር ፈጭታችሁ አጥንቱን ደብረ ድራስ ወደ ተባለው ተራራ ወስዳችሁ አጥንቱን በዛ ዝሩት ብሎ ያዛቸዋል። ጭፍሮቹም የቅዱስ ጊዮርጊስን ስጋ በመንኮራኩር ፈጭተው ወስደው በተራራው ላይ ሲረጩት ስጋው ያረፈበት ሳር ቅጠሉ ድንጋይ እንጨቱ ሁሉ ሳይቀር ጊዮርጊስ ቅዱሱ ለእግዚአብሔር፣ ጊዮርጊስ ሰማዕቱ ለእግዚአብሔር እያሉ አመስግነውታል። አሁንም ጌታችን ለሶስተኛ ጊዜ ከሞት ያስነሳውና ስጋውን ፈጭተው በተራራም ላይ በትነውት ወደ ንጉሱ የሚመለሱ የነበሩ ወታደሮች በመንገድ ላይ ሳሉ ከኋላቸው ደርሶባቸው ቆዩኝ፣ ጠብቁኝ፣ እኔ እናንተ አጥንቴን ፈጭታችሁ በዛ ተራራ ላይ በትናችሁ ለነፋስ ሰጣችሁኝ የነበራችሁት ጊዮርጊስ ነኝ፣ አምላክ ያስነሳኝ ከሞት ብሎ ሲላቸው እነሱም ይህን ሲያዩ እጅግ ደንግጠው ይህ እንዴት እንደሆነ ሲጠይቁት አምላኬ ከሞት አዳነኝ ይላቸዋል። ጭፍሮቹም በአምላክ አምነናል ብለው ከእግሩ ስር ወድቀው ይቅር በለን በአንተ አምላክም እንድናምን አድርገን ይሉታል። ቅዱስ ጊዮርጊስም ከመሬት ላይ ውሃ መንጭቶ በጸሎት ወደ ጌታችን ቢጠይቅ ቅዱስ ዮሐንስ መጥቶ አጥምቋቸዋል። ክህነት አልነበረውምና ቀድምም እንደዚሁ ሲያስጠምቅ ምንድን ያደረገው ቶማስ ነው የመጣው። አሁንም ዮሐንስ በመጥቶ አጥምቋቸዋል። እንግዲህ እነርሱም በንጉሳቸው ፊት ሄደው በእውነት አንተ በዚህ መንገድ አሰቃይታችሁ አጥንቱን ወስዳችሁ ደብረ ድራስ ላይ ፈጭታችሁ እንዲያደርጉት ብለህ ያዘዝከን ቅዱስ ጊዮርጊስ የእሱ አምላክ በእውነት እሱ እውነተኛ አምላክ ነው፣ ያንተ ጣዖታት ደግሞ የሰይጣን ማደሪያ አጋንንት ናቸውና እነሱን አናመልክም ብለው በአምላከ ቅዱስ ጊዮርጊስም ይመሰክራሉ በንጉሱ ፊት። ንጉሱም ወዲያው አንገታቸውን ተሰይፈው እንዲሞቱ ትእዛዝ ይሰጥባቸውና ቅሉ ምንም እንኳን ለክብር የበቁ ቢሆንም እነዚህ ሰዎች ግን በሰማዕትነት ተሰይፈው የሰማዕትነትን ክብር አግኝተዋል። ንጉሱም ዳግመኛ ቅዱስ ጊዮርጊስን በመንግስቴ ልሹምህ ለአጵሎን ስገድ ቢለው ቅዱስ ጊዮርጊስም ሊቀጣጠብበትና ህዝቡንም ለማስተማር ፈልጎ እሺ እሰግዳለሁ ብሎ ይለዋል። ንጉሱም ከዚህ ሁሉ መከራ በኋላ ጊዮርጊስ እሺ እሰግዳለሁ በማለቱ ተደስቶ ወደ ቤተ መንግስቱ ያስገባዋል። ቅዱስ ጊዮርጊስም ቤተ መንግስት ገብቶ የንጉሱ ሚስት ንግስቲቱን ለእስክንድሪያን ያስተምራታል። ቤተ መንግስት በገባበት ወቅት በአንዲት ቀን አዳር ነው እንግዲህ ለእስክንድሪያን ሚያዝያ 15 ነው ረፍቷ። በወቅቱ እንደውልና ከብራት አስቤ ነበር ሰዓት ስላልበቃኝ ያልመጣሁት እንጂ ከዛ በኋላ ቅዱስ ጊዮርጊስ እንግዲህ ቤተ መንግስቱ ድረስ ሄዶ ንግስቲቱን ቅድስት ለእስክንድሪያን አስተምሮ በክርስቶስ ያሳምናታል። በነጋም ጊዜ ንጉሱ በአዋጅ ህዝቡን ሁሉ ሰብስቦ ጊዮርጊስ ለጣዖቴ ሊሰግድ ነውና ኑ ተመልከቱ ብሎ አዋጅ ያስነገረ። ቅዱስ ጊዮርጊስም በተሰበሰበው ህዝብ መካከል አንድን ብላቴና ይጠራና የክርስቶስ ኢየሱስ አገልጋይ ጊዮርጊስ ይጠራሃል ብለህ ሂደህ ጣዖቱ ላለበት ቦታ ተናገር ብሎ ያንን ብላቴና ይልከዋል። ብላቴናውም ወደ ጣዖት ቤቱ ገብቶ ቅዱስ ጊዮርጊስ እንደተናገረው ወይም እንዳዘዘው ይናገራል። ምን ብሎ ነው የተናገረው? የክርስቶስ አገልጋይ ጊዮርጊስ ይጠራሃል ናውጣ ብሎሃል ብሎ ጣዖቱ ላለበት ቤት ሄዶ እንዲናገር ነው ያደረገው። ያን ብላቴና ሄዶ ተናገረ። በዚህም ጊዜ ላይ በጣዖቱ ላይ ያደረው ሰይጣን እየጮኸ ቅዱስ ጊዮርጊስ ወዳለበት ወደ ህዝቡም ወደ ተሰበሰበበት መጣ ይላል። ተመልከቱ፣ በጣዖታቱ ላይ አድሮ ራሱን ሲያስመልክ ሲያስክድ የነበረው ማን ነው? ሰይጣን። በጣዖታቱ ላይ የሚያድር ማን ነው? ሰይጣን። በነገስታት ላይ የሚያድር ማን ነው? ሰይጣን። በሰማዕታት ላይ በቅዱሳን አባቶች ላይ የሚያድር ማን ነው? እግዚአብሔር።
ስለዚህ አንድ ነገስታት ወይ አንድ ጻድቅን አንድን ሰማዕትን ሲያሰቃይ ጦርነቱ በማንና በማን መሀል ነው? በዲያብሎስና በክርስቶስ መሀል ማደሪያቸው በሆኑ ሰዎች። ስለዚህ ዲያብሎስ ማደሪያ ባደረገው የሰው ልጆችን ወደ ራሱ አምልኮ ይወስዳል። ክርስቶስ ደግሞ በዛው ማደሪያ ባደረጋቸው ነፍሳት ደግሞ ማደሪያ ባደረጋቸው ሰማዕታት ቅዱሳን ላይ አድሮ ሐዋርያዊ አገልግሎትን ፈጽሞ ነፍሳትን ይማርካል። በዚህ መንገድ ነው። ስለዚህ ያ በሰይጣኑ ላይ በጣዖቱ ላይ አድሮ ራሱን ሲያስመልክ የነበረ ሰይጣንም እየጮኸ መጥቶ ቅዱስ ጊዮርጊስ ካለበት ህዝቡን ከተሰበሰበ ቦታ ይመጣና በንጉሱና በህዝቡ ሁሉ ፊት እርሱ ጣዖቱ ላይ አድሮ የሚመለክ ሰይጣን መሆኑን በመንገር ይልቁንም እውነተኛው አምላክ የጊዮርጊስ አምላክ መሆኑን በመናገር ይመሰክራል። ከዚህ በኋላ ቅዱስ ጊዮርጊስ መሬት አፏን ከፍታ እንድትውጠው ነው ያደረገው። ወዲያው ይህን ካስመሰከረው በኋላ ይህንንም ተአምር ያዩ ብዙዎች በእውነት በቅዱስ ጊዮርጊስ አምላክ በክርስቶስ ኢየሱስ አምነናል እያሉ በጌታችን ያምናሉ። የንጉሱ ሚስት ለእስክንድሪያን በቅዱስ ጊዮርጊስ አምላክ ካመነች በኋላ ባሏን ከክፉ ስራው ተመልሶ እሱም ደግሞ በክርስቶስ እንዲያምን ብትለምነው ብትመክረው ብታስተምረውም አልሰማላት። ይልቁንም ንጉሱ በአደባባይ ህዝቡ ሁሉ ፊት የገዛ ሚስቱን አሰቃይቶ ሰውነቷን ቆራርጦ ሰቅሎ አንገቷን በመሰየፍ ሰማዕትነት እንድትቀበል ነው ያደረጋት። ቅድስት ለእስክንድሪያ እንግዲህ ቅዱስ ጊዮርጊስን ሳልጠመቅ አለሙት እባክህ ብላ ስትለው ደምሽ ጥምቀት ሆኖልሻልና አይዞሽ የክብርን አክሊል እየጠበቀች ስለሆነ አትፍሪ ይላታል። ደምሽ ጥምቀት ሆኖልሻል ነው ያላት። በመጨረሻም ቅዱስ ጊዮርጊስ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ቃል ኪዳንን ከተቀበለ በኋላ በ27 ዓመቱ ሚያዝያ 23 ቀን ነው እንግዲህ በዛሬው ዕለት ሰማዕትነቱን በክብር የፈጸመው። ቅድስት ለእስክንድሪያ ደግሞ ሚያዝያ 15 ነው ሰማዕትነቷን በክብር ፈጽማ የድል አክሊልን የተቀዳጀችው። ቅዱስ ጊዮርጊስ አንገቱ ሲቆረጥ እንግዲህ ከአንገቱ ደም፣ ውሃ፣ ወተት ነው የወጣው። ከስጋውም ብዙ አስገራሚ ተአምራት ተፈጽመው ታይተዋል። እነዚህን ተአምራት እንግዲህ ከረፍቱም በኋላ ያደረጋቸውን ተአምራቶቹን ደግሞ ከገድሉ ላይ በንባብ ማሰማችሁ ነው የሚሆነው። አምላከ ቅዱስ ጊዮርጊስ ከሁላችን ጋር ይሁን። እመቤታችን እንዴት ለሰማዕትነት ክብር እንዳዘጋጀችው ባጭሩ እኔውና 20 ዓመት በሆነው ጊዜ ቅዱሳት መጻሕፍትና ሌላውንም ጥበብ ሁሉ ተምሮ ፈጽሞ ነበረ። ቅዱስ ጊዮርጊስ ጀግናም ነበር በጦር እንግዲህ የመስፍን ልጅ አይደለ፣ ያው የነገ መስፍናን የሚረከብ ነውና ያንን የሚያሟሉ መስፈርቶችን እያሟላ ፈረስ ግልቢያውን፣ ጦር ወርወራውን፣ ሌላውንም ነገር በሙሉ እየተለማመደ ነው ያደገው። በእነዚህም ሁሉ ኃይለኛ ነበረና ዘመዶቹም ለጋብቻ ሲያዘጋጁት ሳለ እመቤታችን ለሰማያዊ ሙሽርነት ታበቃው ነበርና ከዚህ ሁሉ ጠብቃ መጣ ነበር። በብርሃን ሰረገላ ተገልጻለት ለቅዱስ ጊዮርጊስ አንተ የልጄ ወዳጅ ብርቱ ተጋዳይ አርበኛ ሆይ ከእንቅልፍህ ንቃ፣ ተጫምተህ ጫማህን ተጫማ፣ የጋሻህን አንግበህ በፈረስ ላይ ተቀምጠህ እኔ ወደምልክ ቦታ ሂድ ትለዋለች። በመንገድ ሁሉ ይመራህ ዘንድ የመላእክት አለቃን ሰላቴ ያለን ልክልሃለሁ ብላው ትነግረዋለች። ወደዚያችም ሀገር እስክትገባ ድረስ አካሄድህን መልአኩ ይባርክልህ እኔም ባርክልሃለሁ ብላ ለቤሩት ሀገረ ገዢ ልጅ ለቤሩት ሀገረ ገዢ ልጅ ቤዛ ትሆናታለህ፣ ስለ ልጆቻቸው የዚች ሀገር ሰዎች ጩኸትና ለቅሶ በላይ በሰማይ ተሰምቷልና ብላ ትነግረዋለች። በዚያችን በተወደደው ልጄ በአምላክ በኢየሱስ ክርስቶስ ኃይል ታላቅ ተአምራትን ትሰራለህ ብላ ትነግረዋለች። ከዚህ እንዲህ ብላ ነግራው አንተም ከሰማዕታት ሁሉ ትበልጣለህ፣ በልጅ የሚያከብርሃል፣ ስለ ስሙም ብዙ መከራ ተቀብለ ብዙ ክብር ጸጋ ታገኛለህ ብላ ትነግረዋለች። ቅዱስ ጊዮርጊስን ፈጥኖ ተነስቶ በፈረሱ ላይ ተቀምጦ ክብርት እመቤታችን ወደ አመለከተችው ሀገር መልአኩ ቅዱስ ሰላትያል እየመራው ይሄዳል። የቤሩት ሀገር እንግዲህ ከዛ ከደረሰ በኋላ ያ መልአክ የሚለየዋል። ቅዱስ ጊዮርጊስም በጫካው ሲዘዋወር ያችን ያገረገዡ ልጅ ለደራጎን ምግብ ተሆነው ዘንድ ተሰጥታ ብቻውን ያገኛታል። ቤሩታይትን ካዳናት በኋላ ልጅቱን ደራጎኑን ወደሚያመልኩ ሰዎች ዘንድ ወስዳ በፊታቸው በጦር ወግቶ በመግደል አምላክ እንዳልሆነ አሳይቷቸዋል። ከዚህ በኋላ ቅዱስ ጊዮርጊስ ለሕዝቡ ሁሉ እናንተ የቤሩት ሰዎች እነግራችኋለሁ ብሎ እመቤታችን እንደነገረችው መታ ተገልጻለት እንደላከችውና በሷም መልእክት መሰረት ወደ ሀገራቸው መጥቶ ከዚህ ልጆቻቸውን ይገብሩለት ከነበረው ዘንዶ
እንዳዳናቸውና እሱንም ዘንዶንም በፊታቸው እንደገደለው ይነግራቸዋል። እነሱም አምላካችንን ገደልክ ብለው መጀመሪያ ተቃውሞት ነበር። በኋላ ላይ በተአምራቱና በትምህርቱ አምነው ካመኑ በኋላ በጥምቀት በእውነት እንዲጠመቁ ይነግራቸዋል። እነሱም በቅዱስ ጊዮርጊስ አምላክ አምነናል፣ በቅድስት ድንግል እናቱም አማላጅነት አምነናል ብለው ድምጻቸውን አሰምተው በተናገሩ ሰዓት ያን ጊዜ እግዚአብሔር አንድን ደገኛ ካህን ይልክላቸዋል። ያም ካህን መጥቶ በአብ በወልድ በመንፈስ ቅዱስ ስም ያጠምቃቸዋል። በዚያች ዕለት በመጠመቂያ ባህር እየሄዱ በስመ ስሉስ ቅዱስ የተጠመቁት ሰዎች ብዛታቸው ከ523,000 በላይ ሰዎች ናቸው ይላል። በዛ ዘንዶ መሞትና በሱ ላይ ባደረ ሰይጣን መሞት አማካኝነት የተጠመቁት ሰዎች ብዛት 523,000 በላይ እንደሆኑ እመቤታችን ተአምር መጽሐፍ ውስጥ ተጽፎም ይገኛል። በእውነት ልዩ ነው። መጨረሻ ላይ እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ ለቅዱስ ጊዮርጊስ እንዲህ አይነት ሐዋርያዊ አገልግሎቶችን እንዲፈጽም ካደረገው በኋላ የገባለት ቃል ኪዳን እንዲህ የሚል ነው። ወዳጄ ጊዮርጊስ ሆይ ከአንተ በቀር ከሰው ወገን ማንም በስሜ ሊያምን እንዳልቻለ ነግርሃለሁ። አንተ ብቻህን ተገኘህ ዓለምንም ሁሉ በሚገዙ በሰብአ ነገሥታት ፊት ቆመህ ስለ ስሜ ተጋድለሃልና በማይታበል ቃሌ ማልሁልህ። ለአንተ የማልኩትን መሐላ አጸናለሁ። ስምህን ከስሜ ጋር አንድ አደረግሁ። ወንድም ሴትም ቢሆኑ ቢታመሙ፣ በመከራ ቢወድቁ፣ ወደ ፍርድ ቤት ቢወጡ፣ በጦር ሜዳ ወይንም በወህኒ ቤት ቢሆኑ፣ በባህርም በወንዝም ቢሆኑ፣ በመንገድም ቢሆኑ፣ በሽፍቶች እጅ ቢወድቁ፣ አውሬ ቢያገኛቸው፣ እሳት አደጋ ቢደርስባቸው፣ በችግር ላይ ሆነው ተስፋ ቢቆርጡ፣ ይልቁንም የሰው ልጆች በሚያዙበት በጽኑ መከራ ቢወድቁ በስምህ ተማጽነው 3 ጊዜ አምላከ ጊዮርጊስ እርዳን፣ አምላከ ጊዮርጊስ እርዳን፣ አምላከ ጊዮርጊስ እርዳን እያሉ ወደ እኔ ቢጮሁ ያን ጊዜ እኔ እራራላቸዋለሁ፣ ፈጥኜም ለጸሎታቸው መልስ ሰጣቸዋለሁ። ከልባቸው የለመኑኝን ሁሉ ፈጽምላቸዋለሁ። ህልም አልሞ የደነገጠ ቢኖር ባሪያዬ ጊዮርጊስን ቢያስብ ክፉ አያገኘውም። በጭንቅ በድንጋጤ በመከራ ያሉ ሁሉ ስምህን ጠርተው ቢለምኑኝ ይሰማቸዋለሁ። በሰማዕትነት ያረፍክባትን ዕለት የሚያስብ ሁሉ ክፉ ቁስል አይመጣበትም። በስምህም ምጽዋት የመጸወተውን እኔ ከቅዱሳን ጋር እቆጥራለሁ። ከዚህ ዓለም ሀብትም ምንም እንዳያጣ አደርገዋለሁ ብሎ ቃል ኪዳን ገብቶለታልና አምላከ ቅዱስ ጊዮርጊስ ስሙ ይክበር ይመስገን በእውነት። እሺ ወደ ተአምራቶቹ በንባብ ወደ ማሰማት ልሂድና 3 ተአምራት ላንብብላችሁና የዛሬውን በዚሁ ላብቃ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ ወመንፈስ ቅዱስ ስም አምነን እግዚአብሔር የሰማዕታት አለቃ ለሚሆን ለሰማዕቱ ለቅዱስ ጊዮርጊስ ያደለውን ክብር ያደለውን ኃይሉና ተአምሩን አስቀድመን የተቻለንን ያህል በየወገኑ ከተአምራቱ እንደዚህ እንነግራችሁ ዘንድ የተወደዳችሁ ወንድሞች ሆይ ቃላችንን ስሙ። ሰማዕቱ ቅዱስ ጊዮርጊስ የሰማዕትነት ተጋድሎውን ከፈጸመ በኋላ አገልጋዮቹ ስጋውን ወደ ሀገሩ ወደ ልዳ ወሰዱት። በስሙም ቤተ ክርስቲያን ሰርተው ስጋውን በውስጡ አሳረፉት። ቤተ ክርስቲያኒቱንም አባ ቴዎድሮስ የተባለ ኤጲስቆጶስ ህዳር 7 ቀን ቀድሶ አከበራት። እርሱም ጌታችን ኢየሱስ ክርስቶስ ለዚህ ቅዱስ ሰማዕት ስላደረገው አምላካዊ ኃይልና ተአምር ምስክር ሆነ። እግዚአብሔር ለባለሟሎቹ ላዘጋጀው ጸጋ የተገባ ስለሚሆን ስለ ታላቁ ሰማዕት ስለ ቅዱስ ጊዮርጊስ የመታሰቢያ በዓል ከየአውራጃው ሁሉ ወደ ቅድስት ቤተ ክርስቲያን በተሰበሰቡት ህዝበ ክርስቲያን ዘንድ መርሙዳ በተባለ ይኸውም በሚያዝያ 23 ቀን ይህንን ተአምር ደረሰ። የእግዚአብሔር ሰላም ከሁላችን ጋራ ይሁን። መንፈስ ቅዱስ አስቀድሞ ጻድቅ ንጉሥ በሚሆን በተመረጠው ዳዊት አንደበት አድሮ ነገሬን በምሳሌ ጀምራለሁ። የሰማነውን ያየነውን አባቶቻችንም የነገሩንን ከጥንት ጀምሮ የተሰወረውንም ሁሉ እናገራለሁ በማለት እንደተናገረ እኔም እንደዚሁ የጌታችን የጌታችን የኢየሱስ ክርስቶስ እውነተኛ አገልጋይ የሚሆን ኃያሉ ቅዱስ ጊዮርጊስ አስቀድሞ በገሊላ በነገሰውና ፈጽሞ ክፉ በነበረው በከሃዲው በዱዲያኖስ እጅ ሰማዕትነትን በተቀበለባት በሶሪያ ምድር ያደረጋቸውን ድንቅ ድንቅ ተአምራቱን ክብሩን ሁሉ እናገራለሁ። የጌታችን ኢየሱስ ክርስቶስ ምስክር የቅዱስ ጊዮርጊስን አንገቱን በሰይፍ በቆረጡት ጊዜ ራሱ ከ9 ሰዓት ጀምሮ ፀሐይ እስክትጠልቅ ድረስ በምድር ላይ ወድቃ ቆየች። ከአገልጋዮቹም አንዱ የሆነው ስቅራጥስም የቅዱስ ጊዮርጊስን ስጋ በወደቀችበት ስፍራ በዚያ ሆኖ እያለቀሰ ስጋውን ይጠብቅ ነበር።
ያን ጊዜም ልጆቹ ሁለቱ የቅዱስ ጊዮርጊስ አገልጋዮች እነሆ የጌታቸውን የደህንነቱን ወሬ ሊጠይቁት ያገኘውንም ነገር ሁሉ ሊረዱ ወደ ከተማይቱ ገቡ። በመንገድም ያገኛቸውን የሀገሩን ሰዎች ስለ ደህንነቱ ወሬ በጠየቋቸው ጊዜ በዚያች ቀን እንደተገደለ በሰማዕትነትም እንዳረፈ ነገሯቸው። ያን ጊዜም በታላቅ ድንጋጤ ልብሳቸውን ቀደዱ፣ መሪር ልቅሶንም እያለቀሱ ስጋው ያለበትን ስፍራ መፈለግ ጀመሩ። የሀገሩ ሰዎችም የቅዱሱ ስጋ የወደቀበትን ስፍራ አስቀድመው ነግረዋቸው ነበረና ወደ ስፍራው እስኪደርሱ መጠየቅን አላቋረጡም። ወደዚያም ስፍራ በደረሱ ጊዜ ወንድማቸውን ስቅራጥስን ከስጋው አጠገብ ተቀምጦ ጽኑ ለቅሶን እያለቀሰ አገኙት። እነርሱም ከእርሱ ጋር ለብዙ ሰዓት አብረው አለቀሱ። ከዚህም በኋላ ተነሱና የተቆረጠችውን ራሱን ወስደው ከቅዱሱ ስጋው ጋር አጣበቋት። ያን ጊዜም ከስጋው ጋር ተጣበቀች፣ ፈጽማ እንዳልተቆረጠችም ሆነች። ዳግመኛም ከእነርሱ ያንዳቸውን መጠምጠሚያ ወስደው ገነዙት። ሊቀብሩትን በፈለጉ ጊዜ ከእነርሱ በቅርብ በሚገኝ ከከተማዋ ውጪ አዲስ መቃብርን አገኙ። በዚያም የቅዱሱን ስጋ ቀበሩት። በመቃብሩም አጠገብ ተቀምጠው እስኪነጋ ድረስ መቃብሩን ሲጠብቁት አደሩ። በነጋም ጊዜ ወደ ከተማ ሄዱ። መዓዛው የተወደደ ዕጣንና ያማረ መግነዝን ገንዘው አመጡ። ከዚያም የቅዱሱን ስጋ ከአዲሱ መቃብር አውጥተው በተወደደ መዓዛና በንጹሕ መግነዝ እንደገና ገነዙት። ሲገንዙትም ራሱን ከስጋው ጋር ምንም እንዳልተቆረጠች በሕይወትም እንዳለ ሆኖ አዩት። በላዩም ላይ የሰይፍ ስለት ያረፈበት ምንም አይነት ምልክት ከቶ አልነበረም። ይህንንም በተመለከቱ ጊዜ አገልጋዮቹ እጅግ አደነቁ። እግዚአብሔርም ወደ እርሱ እንደተቀበለው በዚህ ዓለምም ሳለ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእርሱ የሰጠው ቃል ኪዳንም እውነት እንደሆነ በፍጹም ልባቸው መሰከሩ። ስጋውንም መዓዛው በተወደደ ሽቱ አክብረው እንደ ሀገራቸው ስርዓት ገንዘው ወደ መቃብሩ መለሱት። ወንድማቸውን ስቅራጥስንም የቅዱሱን ስጋ ተግቶ ይጠብቅ ዘንድ አዘዙት። ከዚህም በኋላ የቅዱሱን ስጋ ወደ ሀገራቸው ሲወስዱ ለባለ መርከብ የሚከፍሉትን ገንዘብ ያገኙ ዘንድ በጉልበታቸው ለመስራት ሁለቱም ወደ ከተማ ገቡ። ከሁለት ወራት በኋላም ወደ እነዚያ የቅዱሱ አገልጋዮች የእግዚአብሔር ቃል መጣ። የቅዱሱንም ስጋ ይዘው ወደ መርከቡ እንዲሄዱ ልቦናቸውን አነሳሳው። ያን ጊዜም ፈጥነው ተነሱና የቅዱሱን ጊዮርጊስን ስጋ ይዘው ወደ መርከቢቱ ሄዱ። በዚያም በደረሱ ጊዜ መርከብን አገኙ። ለመርከቡ አዛዦችም የቅዱሱን ስጋ ወደ ሀገሩ ወደ ልዳ ይወስዱ ዘንድ እንዳመጡ ነገሯቸው። በመርከብም ላይ ጭነው ሄዱ። እግዚአብሔርም በችሎታው እየረዳቸው ኢዮጴ ከምትባል ሀገር ደረሱ። የመርከቡ አለቆችና ተሳፋሪዎችም ስለ ክርስቶስ አምላክነት በከሃዲዎች ነገስታት ፊት ሊመሰክር ከልዳ ሀገር ወደ ፋርስ ምድር የሄደውን የጌታችን የኢየሱስ ክርስቶስን ምስክር የቅዱስ ጊዮርጊስን ስጋ እንደያዙ በተረዱ ጊዜ ሰማዕትነትን ክብር እንዴት ተቀበለ እያሉ እያንዳንዳቸው በፍጹም ልባቸው አደነቁ። ከተቀመጠበትም ፈጥነው ተነሱና የቅዱሱን ስጋ ካለበት ስር ሁሉም ወድቀው ሰገዱ። በዚህም የእግዚአብሔርን ፈጽመው አመሰገኑት። እነርሱም ክርስቲያኖች ነበሩና ከአገልጋዮችም የመርከቡን ዋጋ አልተቀበሏቸውም። ይልቁንም የቅዱሱን ስጋ ወደ ሀገሩ ይወስዱ ዘንድ ያደላቸውን እግዚአብሔርን እያመሰገኑ ከእነርሱም ብዙ እጅ መንሻ ሰጧቸው እንጂ። ከእነርሱም አንዱ የቅዱስ ጊዮርጊስን አስቀድሞ የሚያውቀው ከኢዮጴ ሀገር ወገን ነበረና የቅዱሱን ስጋ የሚያስጭንበትን ፈጥኖ አመጣና ወደ ሀገሩ ወደ ልዳ ወሰዱት። ከቤቱም በደረሱ ጊዜ እናቱና እህቶቹ ሞተው አገኟቸው። የቅዱስም ስጋ ወደ ሀገሩ እንደገባ ይልቁንም ወደ ቤቱ እንደደረሰ በመላዋ ልዳ ወሬው ተነገረ። ብዙዎችም ይልቁንም ዘመዶቹ በሞቱ እጅግ አዘኑ። ከእነርሱም ተለይቶ ከሀገሩ ከወጣ 7 ዓመት ሆኖት ነበረና የሀገሩ ሰዎችም ሁሉ የሚያውቁትም የማያውቁትም የደረሰበትን ጽኑ መከራ ሁሉ እያደነቁ በአሟሟቱ ፈጽመው አዘኑ። ነገር ግን ሁሉም ክርስቲያኖች ነበሩና ስለተሰጠችው ስለዚያች የሰማዕትነትን ጸጋ እግዚአብሔርን ፈጽመው አመሰገኑ። ከእርሱ ጋር አስቀድመው ከልዳ መጥተው የነበሩ 3ቱ የቅዱስ ጊዮርጊስ አገልጋዮችም ስማቸው የአንደኛው ስቅራጥስ፣ የሁለተኛው ሉሲስ፣ የሶስተኛውም ሄርፋስ ይባል ነበረ። እነርሱም ከቅዱስ ጊዮርጊስ ጋር ስለነበሩ ሁሉንም ነገር ያውቁ ነበረና በከሃዲዎች ነገስታት የደረሰበትን መከራ የፈጸማቸውንም ድንቅ ተአምራት ሁሉ ለልዳ ሀገር ሰዎች ነገሯቸው። ሁሉም በዚህ ነገር ፈጽመው ተደነቁ።
የቅዱሱም ስጋ በሳጥን ውስጥ አስገብተው በቤቱ ለ7 ቀን አቆዩት። የሚያውቁትም የማያውቁትም ሁሉ ስጋው ወዳለበት ቀርበው እየሰገዱ እጅ ይነሱት ነበር። አንድ ቀንም ሕዝቡ ሁሉ በቤተ ክርስቲያን ተሰብስበው ሳሉ በፊታቸው የሰማዕትነቱን ገድል አነበቡላቸው። ያን ጊዜም ሕዝቡ ሁሉ ስለደረሰበት ጽኑ መከራ እጅግ አደነቁ። ነገር ግን በቅዱሱ ላይ ስለተደረገው ጸጋ ጌታችን ኢየሱስ ክርስቶስን ፈጽመው አመሰገኑት። በዚያችም ሀገር ከቅዱስ ጊዮርጊስ ዘመዶች ወገን የሆነ ስሙ እንድርያስ የሚባል የከበረ አንድ ሰው ነበር። እርሱም ገድሉ በተነበበ ጊዜ እኔ አምላክህ እግዚአብሔር ነኝ፣ ስለ ስሜ በተቀበልከው በመከራህ የሚያምኑ ሁሉ ክፉ አይደርስባቸውም። እነርሱ ስጋዊና ደማዊ ፍጥረቶችን መሆናቸውን አውቃለሁና ከእነርሱ በመከራ ውስጥ የወደቀ ቢኖር እኔ እረዳዋለሁ። በመንገድም ላይ ቢሆን አስፈሪ በሆነ የፍርድ አደባባይ በፈራጆች ፊትም ቢቆም በውሃ ሙላትም ወይም በባህር መናወጽ ውስጥም ቢሆን ከተራራ ከፍታ ላይ በመውደቅም ቢሆን በጽኑ ረሃብ ውስጥም ቢሆን ፍጡነ ረድኤት ጊዮርጊስ እርዳኝ ብሎ የወዳጄን የጊዮርጊስን ስሙን ይጥራ። እኔም ከደረሰበት መከራ ሁሉ ፈጥኜ አድነዋለሁ። የሰማዕትነቱን ገድል የሚጽፈውን ሁሉ በእኔ ዘንድ የማይጠፋ ዋጋ አለው። እኔ ከባህሪ አባቴ ከአብ ከባህሪ ሕይወቴ ከመንፈስ ቅዱስ ጋር ሆኜ ስለ ስሜ በእርሱ ላይ የሚደርስበትን መከራ ሁሉ ከእርሱ አርቅለታለሁ። ዳግመኛም ስሙን በሕይወት መጽሐፍ እጽፍለታለሁ። በወዳጄ በጊዮርጊስ ስም ከሚያገኘው በፈቃዱ መባን ወይንም ምጽዋትን የሚያስገባውን ከወዳጆቼ ቅዱሳን ጋር ደምረዋለሁ። በዚህ ዓለም ሳለ ከበረከቴ ሁሉ አንዳች እንኳን ያጣ ዘንድ አልተወውም። በሚመጣው ዓለምን ፍርድን ከቶ አያይም። እኔ እግዚአብሔር ካንተ ጋር ያደረግኩትን ይህንን ቃል ኪዳን የምፈጽም አምላክ ነኝ። በስምህ ቤተ ክርስቲያንን የሚያነጸውን ወዳጆቼ ቅዱሳን ሁሉ ወደሚኖሩበት ወደ ሰማያዊ መንግስት ያገባዋለሁ። ስጋህን የሚያሳርፉትንም በሚያሳርፉበት ስፍራም በዚያ በስምህ ድንቅ ድንቅ ታምራት ይደረጋሉ። ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ ያሉ ሕዝቦችም ሁሉ ለአንተ እጅ መንሻ እየያዙ ወደ ስጋ ወዳረፈበት ቅዱስ ስፍራ ወደ ቤተ ክርስቲያን እንዲመጡ አደርጋቸዋለሁ። ከአይሁድም ከሳምራውያንና ከፋርስ እንደዚህም ከበረሀኛው ከኤሳው ልጆች ወገን የሚሆን ሁሉ የነፍሳቸው መድኃኒት አግኝተው ይድኑ ዘንድ ወደ አንተ ይመጣሉ። እኔም ስለ ነፍሳቸው ድህነት በስሜ ሲለምኑኝ ፍጹም ድህነትን አደርግላቸዋለሁ፣ ፍጹም ዋጋቸውንም እከፍላቸዋለሁ። እነርሱም ፈጽመው ይድናሉ የሚለውንም በሰማ ጊዜ ወዲያውኑም በፍጹም ልቡናው አመነ። አማኝ እግዚአብሔርን የሚወድ እንድርያስም እግዚአብሔር ለወዳጁ ለቅዱስ ጊዮርጊስ በእውነት ያደለውን ክብር በመስማቱ እስራኤል የተሰኘ የያዕቆብ ልጅ ዮሴፍ በግብጽ ሲነግስ ፊቱን ባየ ጊዜ እጅግ ደስ እንደተሰኘ ሁሉ እርሱም ፈጽሞ ደስ ተሰኘ። ከዚህም በኋላ እንድርያስ በፍጥነት ሄዶ የቅዱሱን የሰማዕቱን ገድል መጻፍ ጀመረ። በጨረሰም ጊዜ የወንድሜን ገድል ለበረከት የሆነ ዘንድ በቤቴ ውስጥ ማስገባት ይገባኛል ብሎ በቤቱ ውስጥ አስቀመጠው። ወንድሞቻችን ወይ ወንድማችን ቅዱስ ጊዮርጊስ በሰይፍ በመገደሉ ምክንያት ሐዘንና የልብ ትካዜ ቢያገኘንም እሱ እንኳን በሰማያት በጌታችን በኢየሱስ ክርስቶስ ዘንድ ታላቅ ክብርን አግኝቷልና እነሆ ዛሬ በብዙ ደስ ይበለን። አምላካችን እግዚአብሔር ይቅር እንዲለን ኃጢአታችንም እንዲያቃልልልን ዘወትር ስለኛ ይለምንልን ዘንድ እንማልደዋለን። ዳግመኛም በዚህ ችለት እንዳይተወን ወንድሞቼ ሆይ አሁን ትረዱን ዘንድ የምላችሁን ስሙኝ። በሀገራችን ለዘላለሙ የእርሱን በረከት እናገኝ ዘንድ በቅዱስ ስሙ ቤተ ክርስቲያንን እንስራለት፣ ስጋውንም በዚያ እናሳርፍ አለ። ያን ጊዜም ሁሉም ሕዝብ በደስታ በአንድ ቃል ተናገሩ። እንደ ቃል ይሁን። የቅዱስ ጊዮርጊስ በረከቱ በቤታችን ከእኛ ጋር ጸንቶ ይኖር ዘንድ መስራት በምትጀምርበት ጊዜ እኛንም አብረህ ከአንተ ጋር መስራት እንጀምራለን አሉት። እንድርያስም ይህንን ከሕዝቡ ሁሉ በሰማ ጊዜ ፈጽሞ ደስ አለው። ለቅዱስ ጊዮርጊስም ብጽዓት ገባ። የቅዱስን ስጋ ለእርሱ ባልተገባ ስፍራ አላስቀምጥም አለ። ስጋውንም አስቀድሞ ያረፈባትን ያችን የቅዱስ ጊዮርጊስን ቤት ማፍረስ ጀመረ። የሀገሩ ሰዎችም በስራው ሁሉ ይራዱት ነበር። በእግዚአብሔርና በቅዱሱ ስምም ቤተ ክርስቲያንን ሰርተው እስኪፈጽሙ ድረስ የቅዱሱን ስጋ በዚያች ሀገር ወደምትገኝ ወደ አንዲት ቤተ ክርስቲያን ወስደው በዚያ አሳረፉት። በቦታውም በደረሱ ጊዜ ግን መሰረትን ያስቀምጡ ዘንድ ይቅር ባይ ከሚሆን ከአብ ማህያዊ ከሚሆን ከመንፈስ ቅዱስ ጋር ለዘላለሙ ክብር ምስጋና በሚገባው በጌታችን በኢየሱስ ክርስቶስ አጋዥነት መሰረትን ያስቀምጡ ዘንድ የቤተ ክርስቲያኗን ርዝመት ወርድና ስፋቷን መለካት ጀመሩ። የሰማዕቱ የቅዱስ ጊዮርጊስ በረከቱ ከሁላችን ጋር ይሁን። የሰማዕቱ የቅዱስ ጊዮርጊስን ቤት ይሰራ ዘንድ የሚሻው እንድርያስም ሌሊት ተኝቶ ሳለ በልቡ እነሆ አሁን
የጊዮርጊስን ቤት ልሰራ ጀምሬያለሁ። ነገር ግን ይረዱኝ ዘንድ ሰዎችን አልጠራሁም፣ ገንዘብም የለኝም። እንዴት ልፈጽም እንደምችል አላውቅም። መጨረስ ካልቻልኩ ይህ ሰው ይሰራ ዘንድ ጀመረው፣ ነገር ግን መፈጸም ተሳነው እያሉ ሰዎች ሁሉ ይሳለቁብኛል በማለት አሰበ። ይህንንም በመኝታው ውስጥ ሆኖ በልቡ እያሰበ ሳለ ወደ መኝታው ሄደ፣ ተኛም። ወዲያውኑም ቅዱስ ጊዮርጊስ ተገልጦለት እንድርያስ ሆይ ታውቀኛለህን? አለው። እንድርያስም መልሶ ጌታዬ ሆይ አላውቅህም አለው። ቅዱሱም ዳግመኛ ታውቀኛለህን? እኔ ማን ነኝ? አለው። እንድርያስም አይ አላወቅኩህም አለው። ከዚህም በኋላ እርሱ ቤተ ክርስቲያንን ሊያንጽለት የሚተጋለት ጊዮርጊስ መሆኑን ነገረው። ያን ጊዜም አወቀውና ፈጽሞ ታወከ፣ ፈራም። ተነስቶም ከእግሩ ስር ሰገደለት። ቅዱስ ጊዮርጊስም እግዚአብሔርን አመሰግነዋለሁ፣ እኔ በጌታዬ በኢየሱስ ክርስቶስ ሕያው ሆኛለሁና ስጋዬ በእናንተ ዘንድ ሲሆን ነፍሴ ደግሞ እነሆ በሰማያት አለች። ስጋዬም በውስጧ ታሳረፍ ዘንድ ቤተ ክርስቲያንን በስሜ ለማነጽ ስለጀመርከው ቤተ ክርስቲያን በሁለት ልብ በሀሳብ አትጨነቅ። ስትጨነቅ አየሁህ። ሚስትህም እንዳንተ ስለዚህ ነገር ፈጽማ እየተከዘች ነው። ስለዚህም ነገር ልነግርህ መጥቻለሁና ትፍራ። የምነግርህንም ስማኝ። አሁን ወደ አባቴ ቤት ሂድና የአባቴን መዝገብ ክፈት፣ በውስጡም ያለውን ወርቅ ብር ሳታስቀር ውሰድ፣ እኔም የሀገሩን ሰዎች እንዲረዱህ አደርጋለሁ አለው። ይህንንም አሳይህ ዘንድ እነሆ አሁንም ወደምወስድህ ስፍራ ና ተከተለኝ አለው። ተነስቶም በሰው አምሳል እየተከተለው ሄደ። ቅዱስ ጊዮርጊስም ስጋውን ወደ ቤተ ክርስቲያን ከመውሰዳቸው በፊት ወደ አሳረፈበት ስፍራ ወሰደው። በዚያም ጊዜ ምልክት አደረገለትና ከእንቅልፍ በጧት በተነሳ ጊዜ በዚህ ላይ 1 ክንድ ያህል ቆፍር፣ ከእርሱም የእግዚአብሔር ስም ለሚመሰገንበት የእኔም ስጋ ለሚያርፍበት ቤተ ክርስቲያን ማሰሪያ የምትሻውን ያህል ውሰድ ሲለው ወዲያውኑ ከእንቅልፉ ነቃ። ሚስቱንም ከእንቅልፉ ቀሰቀሳትና ያየውንም ራእይ ነገራት። በዚህም ጊዜ ሁለቱም ፈጽመው አደነቁ። ሚስቱም መልሳ ምልክቱ እውነት መሆኑን ይህንንም የገለጠልህ ቅዱስ ጊዮርጊስ ራሱ እንደሆነ እናውቅ ዘንድ አሁን ተነስተህ መብራትን እናብራና በምልክት ወደ አሳየ ስፍራ እንሂድ አለችው። በዚያም ሁለቱም በአንድነት ተነሱ። እርሷም መብራት እርሱ ደግሞ መቆፈሪያ ይዘው ወደ ስፍራው ሄዱ። በመንፈቀ ሌሊትም ሲሆን ከስፍራው ደረሱ። መሬቱንም በሚመለከቱ ጊዜ መሬቱ ላይ በጣቶቹ ያደረገው ምልክት አገኙ። በዚህም በፍጹም ልባቸው ታምነው ለእግዚአብሔር ሰገዱ። ሰማዕቱ ቅዱስ ጊዮርጊስንም ፈጽመው አደነቁ። እንድርያስም መቆፈሪያውን አነሳ፣ መሬቱንም መቆፈር ጀመረ። ቅዱስ ጊዮርጊስ አስቀድሞ እንደነገረው 1 ክንድ ያህልም እንደቆፈረ የወርቁን ማሰሮ ምንም ጥፋት ሳይደርስበት አግኝቶ አወጣው። ሁለቱም እግዚአብሔር በቅዱሳኑ ላይ ስለሚያደርገው ድንቅ ነገር ፈጽመው አደነቁ፣ አመሰገኑ። የወርቁንም ማሰሮ ተሸክመው በታላቅ ደስታ ወደ ሀገራቸው ተመለሱ። ከቤተ ክርስቲያንም ይህንን ነገር ማንም ሳያውቅ ወደ እልፍኛቸው ገቡ። የሚስቱም መብራት በእጇ ላይ ሳለ የወርቁን ገንቦ በከፈቱት በውስጡም እስከ አፉ ድረስ ወርቅ መልቶ አገኙት። በዚህም ፈጽመው ደነገጡ። እግዚአብሔርንም ዳግመኛ አመሰገኑት። ቅዱሱን ጊዮርጊስንም ፈጽመው አከበሩት። እንድርያስም በ2 እጅ ሙሉ ወርቅ አፍሶ ከወሰደ በኋላ የቀረውን መርጎ በቤት ውስጥ አስቀመጠው። በማግስቱም በቅዱስ ጊዮርጊስ ስም በዓልን ያደርግ ዘንድ ወደደ። በልቡም አስቀድመን ለእግዚአብሔር መባ ማቅረብ ይገባናል አለ። ይህንንም እንዳሰበ በእግዚአብሔር ፊት አደረገ። ከዚህም በኋላ ለመበለቶች፣ እናት አባት ለሞቱባቸው፣ ለድሆች፣ ለጦም አዳሪዎች፣ ለታላላቅ የሀገር ሰዎችም ሁሉ ታላቅ ግብዣና ምጽዋትን አደረገ። ያን ጊዜም በመካከላቸው ቆሞ በታላቅ ደስታ ያገለግላቸው ነበር። ዳግመኛም ለሀገሩ ታላላቅ ሰዎች በሰማዕቱ በቅዱስ ጊዮርጊስ ስም ታላቅ በዓልን አድርጎ እግዚአብሔርም እውነቱን ሁሉ ስለገለጠለት በመካከላቸውም በደስታ ተቀመጠ። ከዚህም በኋላ በልቡ ያለውን ሁሉ ይነግራቸው ዘንድ ተነሳ። በፊታቸው ቆሞም ወንድሞቼ አሁን በሰማዕቱ በቅዱስ ጊዮርጊስ ሀገር እግዚአብሔር የሰጠንን ይህንን ጸጋ እያንዳንዳችን በምንችለው መጠን እንናገር ዘንድ መልካሙን ሀሳብ ሁሉ በልባችን አሳድሯል አላቸው። በዚህም ጊዜ ሁሉም መልሰው የምንወድ ወንድማችን ሆይ ስለዚህ ነገር አስቀድመን እሺ ብለናል። አሁንም ነገ ወደ አንተ እንመጣለን አሉ። ሁሉም ለቅዱስ ጊዮርጊስ በእግዚአብሔር ስም ካለው ነገር ያመጣል አሉት። በማግስቱም ታናሹም ታላላቁም ሁሉ ያላቸውን አመጡ። ያመጡትንም 2000 ወቄት ወርቅ ከ10 ብር ሆነ። እንድርያስም በቀደመው መሰረት ላይ ቤተ ክርስቲያኒቱን አስፍቶ ያነጽ ዘንድ አሰበ። እንዳሰበውም አድርጎ አነጸ። ቤተ ክርስቲያኒቱም ከመጀመሪያዋ ይልቅ እጅግ ታላቅና የተዋበች ክርስቲያን ሆነች። እንደዚህም አድርጎ ሰራት።
ህንጻዋንም በአንድ ዓመት ውስጥ ጨረሰ። ከዚህም በኋላ የቅዱሱን ስጋ ወደዚያች ቤተ ክርስቲያን ወስዶ በክብር አሳረፈው። ከዚህም በኋላ ያነጻትን ቤተ ክርስቲያን ይባርክለት ዘንድ ኤጲስቆጶስን ጠርቶ አመጣ። ኤጲስቆጶስን ቤተ ክርስቲያኑን ህዳር 7 ቀን በባረካት፣ ቀድሶም አከበራት። ይህችንም ቀን የሰማዕቱ ቅዱስ ጊዮርጊስ የቅዳሴ ቤቱን መታሰቢያ በዓል ሆነች። በዚህች ቀንም በስሙ ብዙ ተአምራት ተገለጡ። ብዙ ደዌ ያለባቸውም ተፈወሱ። እርኩሳን መናፍስትም ሁሉ በስሙ ከብዙዎች እየወጡ ሄዱ። የቅዱስ ጊዮርጊስ ጸሎት በረከቱ ከሁላችን ጋር ይሁን ለዘላለሙ አሚን። ልመናው በረከቱ በሁላችን ይደርብንና የልዳው ፀሐይ ሊቀ ሰማዕታት ቅዱስ ጊዮርጊስ በእረፍቱ ዕለት ያደረገው ታላቅ ተአምር ይህ ነው። ብባ በምትባል ሀገር የሚኖር አንድ አረማዊ ነበረ። እርሱም ቅዱስ ጊዮርጊስን የሚወድ በየዓመቱም በእረፍቱ ዕለት ሚያዝያ 23 ቀን ብዙ በግና ፍየል እያረደ ዝክሩን የሚያዘክር ነው። ለበዓሉም የሚያስፈልጉትን ሁሉ እያዘጋጀ ያቀርባል። በስራውም ሁሉ በቅዱስ ጊዮርጊስ ይታመናልና። ስለዚህም ነገር አረማውያን ጓደኞቹ ቀኑበት። ክርስቲያኖችን ወደሚጠላው ሀገረ ገዢ ዘንድም ሄደው የቅዱስ ጊዮርጊስን በዓል እንዳያደርግ ከ3 ቀን በፊት ከሰሱት። ገዢውን ፈጽሞ በመቆጣት ደብዳቤ ጻፈና አትሞ አሽጎ ለዚያ የቅዱስ ጊዮርጊስ በዓል ለሚያዘክር አረማዊ ሰው ሰጠውና እልቅሃራ ወደምትባል ሩቅ ሀገር ደብዳቤውን በፍጥነት ወስዶ በዚያ ላለው ገዢ ይሰጥ ዘንድ አዘዘው። እንዲከታተሉትም ወታደሮችን አብረው እንዲሄዱ አዘዘ። ይህንንም ያደረገው የቅዱስ ጊዮርጊስን የእረፍቱን በዓል እንዳያደርግ ሊያስታጉለው ፈልጎ ነው። የአረማዊና ጭፍሮቹን መጓዝ ጀምረው ከከተማ ውጭ እየሄዱ ሳሉ አረማዊው ቅዱስ ጊዮርጊስ ሆይ የበዓልህ መታጎል ተመልከት እያለ ጸለየ። ወዲያውም ሊቀ ሰማዕታት ቅዱስ ጊዮርጊስ በነጭ ፈረስ ላይ ተቀምጦ ተገለጠለትና አይዞህ አትፍራ ና ብሎ እጁን ይዞ ከፈረሱ ላይ ያስቀመጠውና እንደ ዓይን ጥቅሻ በቅጽበት ወስዶ ገዢው ካዘዘበት እልቅሃራ ሀገር ከገዢው ደጃፍ አደረሰው። ዳግመኛም ሂድ ግባ፣ የተላከውን ደብዳቤም አድርስ፣ መልሱንም ጽፎ ይሰጣል። እኔም እስክትመለስ ድረስ ከዚህ ቆሜ ጠብቀሃለሁ አለው። ገዢውም የተጻፈለትን ደብዳቤ ካነበበ በኋላ መልሱን ጽፎ ሰጠው። እርሱም ፈጥኖ ወደ ውጭ ሲወጣ ቅዱስ ጊዮርጊስ እንደነገረው በፈረሱ ላይ እንደተቀመጠ እየጠበቀው አገኘውና እጅግ ደስ አለው። ሰማዕቱም ዳግመኛ ከፈረሱ ላይ አፈናጠጠውና በቅጽበት ያንን አረማዊ ወደ መጣበት ሀገር አደረሰውና ወደ ቤት ግባና እንደ ልማድህ የበዓሌን መታሰቢያ አድርግ አለው። ያም አረማዊ ሰው በፍጹም ደስ ተሰኝቶ ወደ ቤቱ ሄዶ ለበዓሉ የሚያስፈልገውን ሁሉ ከቀድሞ አስበልጦ አዘጋጀና ወስዶ ለኤጲስቆጶሱ ሰጠው። በዚያም እነዚያ መጀመሪያ የቅዱስ ጊዮርጊስን በዓል እንዳያደርግ ለማስታጎል ብለው ክፉ የሰሩበትና የከሰሱት አረማውያን ሰዎችም ዳግመኛ ወደ ገዢው ዘንድ ሄደው እነሆ ያ ወደ ሩቅ አገር ደብዳቤ ይዞ እንዲሄድ ያዘዝከው ሰው በአንተ ላይ ተዘባበተብህ፣ ሳይሄድ ቀርቶ እርሱ ግን የጊዮርጊስን በዓል ለማክበር ይዘጋጃል ብለው ዳግመኛ ከሰሱት። ገዢውም ተናዶ አስመጣውና ጠየቀው። ሰውየውም ጌታዬ ሆይ ወደ ላከኝ አገር ሄጄ መልእክትህን አድርሻለሁ፣ የመልእክትህን መልስ እነሆ ብሎ የመልሱን ደብዳቤ ሰጠው። ገዢውም የመልሱን ደብዳቤ ባነበበ ጊዜ እርሱ ጽፎ በላከለት ዕለት የተጻፈ ደብዳቤ መሆኑን አረጋገጠ። በዚህም እጅግ ተገርሞ ይህ መንገድ ለ3 ቀን ያህል የሚያስኬድ በጣም ሩቅ አገር ሆኖ ሳለ አንተ ግን እንዴት በቅጽበት ደረስክ ብሎ ጠየቀው። ሰውየውም ሊቀ ሰማዕታት ቅዱስ ጊዮርጊስ ያደረገለትን እጅግ ድንቅ ነገር በዝርዝር ነገረው። እነዚያም አብረው ይሄዱ ዘንድ የተላኩት ጭፍሮችም ከ6 ቀን በኋላ ተመልሰው መጥተው አረማዊው ከእነርሱ በዕለቱ ተለይቶ እንደነበረ፣ እነርሱ ግን ወደ ታዘዙበት ሀገር ደርሰው እንደመጡ ተናገሩ። አገረ ገዥም ስለ ቅዱስ ጊዮርጊስ ተአምርና ገናናነት ፍርሃት አደረበት፣ የሚቀስፈው መስሎታልና። የሀገሩ ሰዎችም ሁሉ በተደረገው ታላቅ ተአምር ተደንቀው ፍርሃት አደረባቸው። ገዢውም ኤጲስቆጶሱን ጠርቶ ሁልጊዜም በየዓመቱ የቅዱስ ጊዮርጊስን በዓል ማክበሪያ የሚሆን ብዙ ገንዘብና ለበዓሉ ዝግጅት አስፈላጊ የሆነውን ሁሉ አሟልቶ ለቤተ ክርስቲያኑ ሰጠ። መልእክተኛውን ሰውም ጌታው ወደ ንጉሡ አስተዳደር በላከው ጊዜ 3 ቀን የሚያስኬደውን መንገድ ሩቅ መንገድ በአንዲት ሰዓት ውስጥ አድርሰህ የመለስከው ኃያሉ ሊቀ ሰማዕታት ቅዱስ ጊዮርጊስ ሆይ እኛንም በአማላጅነት የምንታመን ልጆችህን ከርኩሰትን የበደል ጎዳና በረድኤት በእውነት መልሰን አሜን። ሊቀ ሰማዕታት ቅዱስ ጊዮርጊስ ዳግመኛም ለዚያ አረማዊ ሰው ታላቅ ተአምርን ባደረገባት በዚያች ብባ በምትባል ሀገር ዳግመኛ ይህን ተአምር አደረገ። ጸሎት በረከቱ ልመናው ይደረግልን። ብባ በምትባል ሀገር ሰዎች ወገን የሆነ አንድ አረማዊ ሰው ነበረ።
መካ የሚገኘውን መስጊድም ለመጎብኘት ወደ ምድረ ህልዛዝ ሄደ። በዚያም ቦታ ዲያብሎስ ከነሰራዊቱ ከሰማይ ወደ ምድር የወደቀበት ነው። ዳግመኛም የአትሪብን ሀገር ነቢይ መቃብር ይጎበኝ ዘንድ ሄደ። ጉብኝቱንም ከፈጸመ በኋላ ከጓደኞቹ ጋር ወደ ሀገሩ ተመልሶ እየሄደ ሳለ ወደ ኋላ ቀርቶ ቆየና በዱር ብቻውን ቀረ። መሪር ልቅሶንም አለቀሰ። ምድሪቱም በጣም በረሃ ናትና ምንም የሌለባት ይልቁንም የዘላን ወይንም የሽፍታ መኖሪያ ነበረች። አረማዊውም ወደ ነቢያቸውና ወደ ጓደኞቹ ቢጮህ ማንም ለእርዳታ የሚደርስለት አላገኘም። በዚህም ጊዜ በጭንቅና በፍርሃት ሆኖ በመከራ ጊዜ ስሙ ሲጠራ ይሰማ የነበረውን የቅዱስ ጊዮርጊስን ስም እየጠራ እንዲረዳው እየጮኸ ለመነ። ወዲያውም ሰማዕቱ ቅዱስ ጊዮርጊስ በነጭ ፈረስ ተቀምጦ መጥቶ በፈረሱ ላይ አፈናጠጠውና እንደ ዓይን ጥቅሻ ፈጥኖ ብባ ከምትባል ሀገሩ አደረሰው። ከዚያም ከእርሱ ተሰወረ። የመጣበትም ሀገር ጎዳና 3 ወር ያህል ያስኬድ ነበር። ሰውየውም ይህንን ታላቅ ታምር ከተመለከተ በኋላ ልቡ ተሰወረ፣ እንደ ሕማምም ሆነበት። አእምሮውንም ካወቀ በኋላ ግን ተነስቶ ወደ ቤቱ ገባ። የሀገሩ ሰዎችም ሌሎች ሰዎች ወይም ጓደኞች ከመምጣታቸው በፊት ከዚያ ከሩቅ ሀገር አንተ ብቻህን እንዴት መጣህ ብለው ጠየቁት። እርሱም ሰማዕቱ ቅዱስ ጊዮርጊስ በፈረሱ ላይ አፈናጦ በቅጽበት ወደ ሀገሩ እንዳመጣው ነገራቸውና ምልክትም ትሆነው ዘንድ ከመካ ያመጣትን ከሸክላ የተሰራችና የሰጎን እንቁላል የምትመስል ነገርን አሳያቸው። እነርሱም በሰሙት ነገር እጅግ ተደነቁ። ሰውየውም ወደ ቅዱስ ጊዮርጊስ ይዞ ሄዶ ያችን ምልክት ለኤጲስቆጶሱ ሰጠውና ኃያሉ ቅዱስ ጊዮርጊስ ያደረገለትን እርዳታ ከሩቅ ሀገር እንዴት አድርጎ እንደ ዓይነ ጥቅሻ በቅጽበት እንዳመጣው ነገረው። እስከ መጨረሻውም ድረስ ለዚህ ተአምር መታሰቢያ ሆኖ ይኖር ዘንድ ከቤተ ክርስቲያኑ ውስጥ ይሰቅለው ዘንድ ለመነው። ኤጲስቆጶሱም በቅዱስ ጊዮርጊስ ስዕል አንጻር መጽሐፍት እንደሚነበቡባቸው ያለ ከፍተኛ ቦታ ላይ አስቀመጣት። በወቅቱም የቅዱስ ጊዮርጊስን ገድል የጻፈው ሰውም ወደዚያች ቤተ ክርስቲያን ሄዶ ያችን ምልክት እንዳያት በጻፈው የሰማዕቱ ገድል ላይ ተጠቅሷል። ያችን እንቁላል መሰል ሸክላ በመካ ውስጥ ከሚገኝ መስጊድ በስተቀር ሌላ ቦታ የትም አትሰቀልም ነበር። የገድሉ ጸሐፊም ይህንን ጠቅሶ ኤጲስቆጶሱን እንዴት ይህችን ሸክላ ከቤተ ክርስቲያን ውስጥ እንደሰቀላ ተጠየቀው። ኤጲስቆጶሱም ኃያሉ ሰማዕት ቅዱስ ጊዮርጊስ ለአረማዊ ያደረገለትን ተአምር ከምድረ አልህዛዝ በፈረሱ ላይ አፈናጦ እንደ ዓይን ጥቅሻ ወደ ሀገሩ በማምጣት ከሞት እንዳዳነው ነገረው። ያችንም እንቁላል መሰል ሸክላ በመታሰቢያ በቤተ ክርስቲያኑ ውስጥ እንዲሰቅልለት አረማዊው እንደለመነው ነገረው። የገድሉ ጸሐፊም በቅዱሳን ላይ አድሮ ድንቅ ነገርን የሚሰራ ልዑል እግዚአብሔርን እያመሰገነ ታሪኩን ከገድሉ ጋር ጻፈው። የሊቀ ሰማዕታት የቅዱስ ጊዮርጊስ ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። ሀገራችንን ቄሰ ገበዝ ሆኖ እንዲጠብቃት ትናንት ከወራሪ ከውስጥ ጠላትም የጠበቃት ሀገሩን ቅድስት ኢትዮጵያን በቸርነቱ ይጠብቅልን፣ ይታደግልን፣ ትንሣኤዋን ይግለጥልን። የቅዱስ ጊዮርጊስ ረድኤት በረከት ይደርብን። በእውነት የቅዱስ ጊዮርጊስ ቃል ኪዳን፣ የእነ አቡነ ገብረ መንፈስ ቅዱስ ቃል ኪዳን፣ ከምንም በላይ ደግሞ የቤታችን ቃል ኪዳን ይችን ሀገር ጠብቋት ነውና አሁንም ያለው ወደፊትም በእውነት እነ ቅዱስ ጊዮርጊስ ይመጣሉ። ኦርቶዶክሳውያን አትጠራጠሩ። በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ አማኝ የሆናችሁ ሁላችሁ ቅዱስ ጊዮርጊስ አይተዋትም። ይችን ሀገር የአስራት ሀገሩ ናት፣ አትጠራጠሩ። ትናንት ከነጭ ወራሪ የታደጋት እነ በር ላይ አንድ ተአምር እሱም ባለብላችሁ ጥሩ ነበር። በር ላይ የተባለው አረማዊም እንደዚሁ የቅዱስ ጊዮርጊስ ቤተ ክርስቲያን አጠፋለሁ ብሎ በመጣ ሰዓት ቅዱስ ጊዮርጊስ ነው ተገልጦ የኢትዮጵያ ንጉሱን ከፊት ሆኖ እየመራው የበር ላይን ጦርም እንደዚሁ ድምጥማጡን አጥፍቶ ከሀገራችን ያጠፋበት ነውና ይቺ ሀገር በአምላካዊ ጥበቃ እንደምትጠበቅ ጠላቶቿም በደንብ ነቅተው ጠብቀው ጠንቅቀው ያውቃሉ። እና የነሱ የሚሰሩት ከአጋንንት ጋር እየሰሩ ሀገሪቱን ሊያጠፉ ይሞክራሉ። አሁን እንዲያው ቤተ ክርስቲያን ላይ ያለውን ጠላት ብዛቱን ቁጥሩን ተውት፣ ካታጎራይዝ አድርጎ ለማስቀመጥ እንኳን ብዛቱ እና እነ ቅዱስ ጊዮርጊስ ቢኖሩ ኖሮ በእውነት ኢትዮጵያ ዛሬ አሁን በህይወት ኖረንም እንዲህ እዚህም ማውራትም አንችልም። እንደ ክርስትናውን እንዲህ ለመስበክም አይቻልም። ቤተ ክርስቲያንም ህልውናዋ እዚህ ደረጃ አይደርስም ነበርና የነ ቅዱስ ጊዮርጊስ ቃል ኪዳን እንደጠበቀን አንዱ ማሳያው ኢትዮጵያ በዚህ ዘመን በዚህ ልክ መገኘቷ ነው። በእውነት
ከዚህ በላይ ተአምረኛ በዘመናችን አናይም። እንደታቀደላት እቅድ ለማፍረስ ቤተክርስቲያንን ለማጥፋት ኢትዮጵያን እንደሚታቀደው እቅድ ዛሬ አንድ ክርስቲያን በኢትዮጵያም አይገኝም። ቤተክርስቲያንም አሁን ባለችበት ህልውናዋን አትቀጥልም ነበርና ቅዱስ ጊዮርጊስ በእውነት ዛሬም ድረስ ከኛ በረድኤት እንዳልተለየን አንዱ ማሳያ ይሄ ነውና ነገ ደግሞ ጠላቶቿን አጥፍቶ ቤተክርስቲያን በመላው ዓለም የምታበራበት ጊዜ ቅርብ ነውና ራሳችንን በንስሐ እያዘጋጀን በአምላከ ቅዱስ ጊዮርጊስ ስም እየተማጸንን እንቆይ። 3 መልእክቶች አሉኝ። የመጀመሪያው መልእክት ሚያዝያ መድኃኔዓለም ትልቅ ዝክር አለ። ነዳያን የምንመግብበት ካህናት አባቶቻችንን የምንመግብበት ሰኞ ሚያዝያ 27። ስለዚህ ይህን ድምጽ የምትሰሙ ኦርቶዶክሳውያን ውጭ ላይ ያላችሁ ቤተሰብ አዲስ አበባ ካላችሁ ስልኬን ስጧቸውና ላኳቸው። አዲሱ ገበያ አካባቢ ሆነው ይደውሉልኝ። ቤት ድረስ የሚያመጡ ሰርቪሶችም እንመድባለን፣ መኪኖችም ይኖራሉ። ስለዚህ ስልኬን ዛሬ አልናገርም። ስልኬን ከዚህ በፊት የምታውቋቸው ሰዎች በተለያየ አገልግሎት እንገናኝነንና ስልኮችን ስጧቸው። ቤተሰብ ያላችሁ ውጭ ላይ ሆናችሁ ቤተሰብ ያላችሁ አዲስ አበባ ላይ ላኩና የመድኃኔዓለምን ዝክር ቅመሱ። በዚህ በዓል 50 ውስጥ እዚሁ ጋር እያይዤ የምጠቅስላችሁ መልእክት አደራ እምላችሁም ለወደፊቱ መድኃኔዓለምን አዘክሩ። ቅዱሳን ጻድቃን ሰማዕታትን ስታዘክሩ የእነሱን ሙሉ ዋጋ ታገኛላችሁ። ለእነሱ ያንን ጸጋ ያንን ቃል ኪዳን የሰጠ አምላክ መድኃኔዓለም ለሱ ደግሞ ሞቱን ስታዘክሩ ደግሞ ነፍሳትን ጭምር ከሲኦል የማውጣት ስልጣን ይሰጣችኋል። በእውነት ራሳቸው እንኳን ከሲኦል ማዳን ይቅርና እናንተ ነፍሳትን ከሲኦል የምታወጡበት ጸጋ ነው መድኃኔዓለም የሚሰጣችሁ ሞቱን የምታዘክሩ ከሆነ። ለሐዋርያትም የነገራቸው ለ36 ቅዱሳት አንስትም የነገረው ለ72 አርድእት ለ120 ቤተሰብም የነገረው ሞቴን አዘክሩ ነው። የሐዋርያትም ስብከት በክርስቶስ በሞቱ ዓለምን ማዳኑ ነውና ሞቱን ማዘከር የመድኃኔዓለም ቃል ዓለምና የመጋቢት መድኃኔዓለም ምትክ ሚያዝያ 27 በጣም በታላቅ ክብር እንዘክራለን። ከቻላችሁ ጽዋው ላይ እንደ መድኃኔዓለም ጽዋ ላይ ግቡ፣ ዝክሩን ዘክሩ። ወደፊት ለመዘከር እንኳን ባይቻላችሁ ገዳም አባቶች ላይ ራሱ መድኃኔዓለምን የሚዘክሩ አሉና በእነሱ በኩል ተሳተፉ። ዝክሩ ላይ ቀላል አይደለም የመድኃኔዓለም ዝክር፣ እንደው በነፍሳችሁ እንድትድኑ ነው። ከእናንተ አልፎ ለሌሎች ነፍሳትም መዳን ምክንያት ትሆናላችሁ እና የመድኃኔዓለም ዝክር ማዘከር ቀላል አይደለም። ዝክሩ ራሱ እንደ ስጋው ደሙ ነው በእውነት ይላሉ አባቶችም። እነ ዘርአ ብሩክ ገድሉን ስታነቡ እነ ተክለ ማርያም ወይንም እነ መብዓ ጽዮን የመድኃኔዓለምን የሚዘክሩበት እቃ ሁሉ ከሌላው ጋር ይቀላቅሉትም ነበር ይላል። እንደ ቁርባን ይቆጠራል ስጋው መብሉም የዝክሩ እንትንና መጠጡም እንደ ደሙ ይቆጠራል ብለው ስለሚሉ ያዩትም ሚስጥር ስላለ የአባቶቻችንን ፈለግ እንከተልና እኛም በዛ ደረጃ እናከብራለን። ስለዚህ መድኃኔዓለምን ጸበል ጻድቅ እንዲቀምሱ ቆሜ በክብር ጠርቻቸዋለሁ። የመጀመሪያው ይሄ ነው። ሁለተኛ እናንተም ለወደፊቱ መድኃኔዓለምን እንድትዘክሩ ብዬ እንደ ወንድማዊ ጥቆማዬን ለመስጠት እሞክራለሁ። ሌላው እንዳልኳችሁ አሁን ቤተሰብ ካላችሁ ይህን ድምጽ የምትሰሙ እንድትልኩ እዚህ ያላችሁ መታችሁ ጸበል ጻድቁ እንድቀምሱ። ሰኞ ስራ የለም፣ በኢትዮጵያ ካላንደር ይዘጋል። ስለዚህ ምቹ ነው። እንደ መረጃ እንደሆናችሁ ምስካየ ኅዙናን መድኃኔዓለም አመታዊ በዓል ዛሬ ይከብራል 6 ኪሎ ያለው። እንደዚሁ ደግሞ ድልበር መድኃኔዓለምም እንደዚሁ ቅዳሴ ቤቱ ነው። ስለዚህ የድልበር መድኃኔዓለም ካህናት ከንግሱ በኋላ ቀጥታ ወደ እኔም ቤት ነው መጥተው ቤቴን የሚባርኩልኝና የእነሱንም በረከት ተሳተፉ። ክብረ በዓላቶቹን ሰኞ ምስካየ ኅዙናን መድኃኔዓለም እንዲሁ ድልበር መድኃኔዓለም ትልቅ ንግስ በዓል አለና እዛ ሄዳችሁ አክብራችሁ በዛው ወደ ጸበል ጻድቁ መምጣት ትችላላችሁ። ወደ እኔ ዘንድ በስልኮች እየደወላችሁ። ሁለተኛው መልእክት መጽሐፉን በተመለከተ በቃ በውስጥ መስመር አናግሩኝ። አሁንም አናግሩኝ፣ መፍትሄ ይኖረዋል። ለብዙዎቻችሁ እንደው የሆነ ነገር መጨረሻው አካባቢ ነው እየመጣችሁ የምታጨናንቁንና ወደ መጨረሻው አካባቢ ነው የምትመጡት። ስለዚህ አናግሩን፣ ችግር የለውም። ዋናው እናንተ የምትፈልጉት ነገር አትጡ እንጂ እኛ ተቸግረን እንትን እንላለን። ሌሎች ስራዎች በቅርቡ የምናሳውቃችሁ ትልልቅ ስራዎች ይኖራሉ። እግዚአብሔር እድሜና ጤናውን ከሰጠን ከኖርን እናንተ እንዲሁ ለልጅ ልጅ የሚተርፍ ቅርስ የሚሆናችሁን ነገር ደግሞ በቅርቡ እንዲሁ የምናሳውቃችሁ ነው የሚሆነው።
ሌላው ይሄ መልካ ጉባኤውን ሰሜን አሜሪካ ላይ የምትገኙ ኦርቶዶክሳውያን ምናልባት ወደዛ አንድ ወንድማችን መጽሐፉን ወስዶታል፣ ከዛ ማግኘት እንደምትችሉ ጥቆማውን ልስጣችሁ። ወንድማችን ሳሙኤል መጽሐፉን እኔ ጋር ተነጋግሮ በእኔው መልካም ፈቃድ መጽሐፉን ወደዛው እናንተ ወዳላችሁበት ወስዶ አምጥቶታል። ስለዚህ ሰሜን አሜሪካ ላይ የምትገኙ ኦርቶዶክሳውያን ስለዚህ እዛው ልታገኙትም ትችላላችሁ። በፖስታ መላኪው አሁን ከ17,000 ብር በላይ ነው በፖስታ ለመላክና ብዙዎቻችሁ እንደተቸገራችሁ አስተውል ነበረና ቤተሰብም እዚህ ለማስቀመጥም ደግሞ ተቸግራችሁ በፖስታም እንዳይላክ አስቸጋሪ ሆነ። መላኪያው ብቻ ወደ መግዣ ዋጋው ላይ እኩል ሆነ። ስለዚህ ወንድማችን ሳሚን አናግሩት። በስካይላይን ሞል ይገኛል ሱቁ፣ ወይንም እሱን አናግሩት። በኖርዝ አሜሪካ ለምትገኙ ምእመናን በ3821 ሳውዝ ጆርጅ ማሰን ዶክተር ፎልስ ቸርች ስካይላይን ሞል ላይ ታገኙታላችሁ። ስልክ ቁጥሩን ልንገራችሁ። +1 571 216 47 16 ወንድማችን ሳሚን አናግሩት። መጽሐፉ የተወሰነ ፍሬ ከኔ ጋር ተነጋግሮ ወደዛ ወደ እናንተው ዘንድ እንዲመጣ አድርጓልና እሱን በነገርኳችሁ ስልኩን አንዴ ልድገምላችሁ። +1 571 216 47 16 መልካ ጉባኤውን ከሱ ልታገኙት ትችላላችሁ። ምናልባት ወደፊቱም እየተነጋገርን በሱ በኩል ወደዛ ወዳላችሁበት እንዲመጣ ማድረግ ይቻላል። ከዚህ በፖስታ ለመላክ በጣም ከባድ ነው። የምትገዙበትን ዋጋ ያህል ነው ፖስታ ቤት አሁን እየጠየቀን ያለው። ባለፈው ለመጨረሻ ጊዜ የላኩት 16,000 ብር ነው ወደ አሜሪካ የላኩት። ግዴታ ሆኖ እንደው ግዴታ ነው ምንም አማራጭ የለኝም ላክልኝ ብሎ መላኪያውንም ጭምር ከፍሎ 16,000 ብር ነው። ይሄ ደግሞ ይከብዳል። መጽሐፉን 20 ምናምን 10 ምናምን ሺህ ብር አውጥቶ እየገዛ እንደገና መላኪያ ደግሞ 16,000 ብር ከባድ ነው እና እንዲህ አይነት እንደ ሳሚ አይነት ወንድሞች መጽሐፉን ወደዛ የሚያመጡበት መንገድ ከተመቻቸ እዛው ባላችሁበት ልታገኙት ትችላላችሁ። ሌላ የመጨረሻ መልእክት እንግዲህ በሚቀጥለው ቪዲዮ ስመጣ ላስታውሰው፣ አሁን ረሳሁት። ሌሊት 6 ሰዓት ተኩል የተነሳሁ ነኝ። አሁን እንግዲህ 11 ተኩል ሆኗል። ወደ መጨረሻ አካባቢ ትንሽ እያዛጋሁም ስለነበር ያነበብኩት ከድካም አንጻር ነው፣ ይቅርታ። ረሳሁት። 1-3-4 መልእክት ነበር ላስተላለፍ ያሰብኩት፣ ሁለቱን ዘንግቻቸዋለሁ። ሁሉ ደህና ዳሩ። በእኔ በኩል መልካም የቅዱስ ጊዮርጊስ በዓል ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። የመድኃኔዓለምን የሚዘክር ሰው ግን ሌሎች ነፍሳትን ጨምሮ ከሲኦል ያወጣል። የመድኃኔዓለምን ዝክር የሚዘክር ሰው ማለት ጠላውን ብትጠጡት እንደ ጸበል ቁጠሩት። የመድኃኔዓለምን ዝክር ንፍሮውን ብትበሉት እንደ መድኃኒት ቁጠሩት፣ ይፈውሳቸዋል። አክብራችሁ ከተጠቀሙ የመድኃኔዓለምን የሚዘክር ሰው ግን ሌሎች ነፍሳትን ጨምሮ ከሲኦል ያወጣል። የመድኃኔዓለምን ዝክር የሚዘክር ሰው ማለት ጠላውን ብትጠጡት እንደ ጸበል ቁጠሩት። የመድኃኔዓለምን ዝክር ንፍሮውን ብትበሉት እንደ መድኃኒት ቁጠሩት፣ ይፈውሳቸዋል። አክብራችሁ ከተጠቀሙ የመድኃኔዓለምን የሚዘክር ሰው ግን ሌሎች ነፍሳትን ጨምሮ ከሲኦል ያወጣል። የመድኃኔዓለምን ዝክር የሚዘክር ሰው ማለት ጠላውን ብትጠጡት እንደ ጸበል ቁጠሩት። የመድኃኔዓለምን ዝክር ንፍሮውን ብትበሉት እንደ መድኃኒት ቁጠሩት፣ ይፈውሳቸዋል። አክብራችሁ ከተጠቀሙ